እንግዲህ ስንት ደቂቃ ያክል ነው የምንሄደው? አሁን 25 ደቂቃ ያክል በደንብ አድርገን እናዳምጣለን። ከዚህ በኋላ የምትሰሙትን ነገር በመሃል እየገባሁኝ አንዳንድ ሀሳቦችን ለመስጠት እሞክራለሁ። ግን ሰፋ ያለ ነገር እንዲናገሩ ሰዓቱን ሰጣቸዋለሁ። ወንድማችን ዘማሪ ቀዳሜ ጸጋና ያው በራሱ ዩቲዩብ ለቀንዲል በሚለው ሚዲያ ላይ ማለት ነው እና መምህር ምትኩ አበራ ሰፋ ያለ ክርስትናና ምንድነው ምናምን የሆነ ንጽጽር ትምህርት አላቸው። በጣም አሪፍ ነገር ነው የሚያቀርቡት እዛ ላይ። ሞር ግን እውነቴን ነው የምላችሁ በፐርሰንት አስቀምጠው ካላችሁኝ 40% ከራሱ ከመምህር ምትኩ አበራ ከህይወት ተሞክሮውና ከራሱ ሐሳብ አፍልቆ እየደገፈ የሚያስተምራቸው ይበዛሉ። ሙሉ በሙሉ የአባቶቻችንን ትምህርት ካስተማረ ያጠናውን የሸመደደውን ብቻ ነው አንጥቶ ያስተማረው ይባላል። ሙሉ በሙሉ ደግሞ የራሱን ሐሳብ ካመጣ ደግሞ መጽሐፍ ቅዱሳዊ የተንተራስ አይደለም ወይም ደግሞ የአባቶቻችን መንገድ የተከተላለም ይባላል። ብዙ ልማዳዊ ክርስትና ልማድና ክርስትና መሰለኝ አይደለም እና ስታዳምጧቸው በየዋህነት የምታዳምጡ ከሆነ ዋው አሪፍ ነው ምናምን ብላችሁ ታስባላችሁ፣ ትሄዳላችሁ። እኛ ከምንማማራቸው ትምህርቶች አንጻር እናንተ በጾም ጸሎት፣ ስግደት በጸሎት ቤታችሁ በደንብ አድርጋችሁ ጠላት ዲያብሎስን ቀጥቅጣችሁት ከእናት ከአባት የመጣውን ዛር የተወረወረባችሁን መተት የገባባችሁን የቡዳ መንፈስ ልክፍቱን ምናምን ብዙ አይነት መናፍስቶችን የዛችሁ ቀጥቅጣችሁት እንዴት እንደምታስለፈልፉት አውቃለሁ፣ በእያንዳንዱ ቤት ማለት ነው። ፈጽሞ እዚህ ሚዲያ ላይ ደግሞ ሰይጣን ስሙ እንዲነሳ አይፈልግም። ይሄን ያደረገው ሰይጣን ነው ማለት ይከብደዋል። የሆነ ሰዓት ላይ ደግሞ ያመልጠውና ቀድሜ የምነግራችሁ እንድትታዘቡ ስለምፈልግ ነው። እሺ ያመልጠውና መምህር ምትኩ አበራ አየሁ አይደለም ርኩስ መንፈስ እንዴት እንደሚሰራ ብሎ ደግሞ ጉዳዩ የርኩስ መንፈስ እንደሆነ ለማስረዳት ይሞክራል። አንድ ቦታ ላይ ብቻ ነው የጠቀሳት ይችን ሐሳብ። በመሃል ሙሉ ታሪኩን ከተናገረ በኋላ ደግሞ እኔ እሱ የጠቀሰውን ሚያዝያ 6 ላይ ያለችውን የግብፃዊት ማርያምን ታሪክ ያነሳል። እሱ ላይ ያለውን ታሪክ ደግሞ ሲያነሳ ምን እንደዘለለ ደግሞ እንመጣበታለን። እኔ እሱ ሲናገር ገብቼ መጋቢት ሚያዝያ 6 ላይ የግብፃዊት ማርያምን እሱ እየተናገረ እያነበብኩኝ ነበረ ሲተርከው እና አንድ ፓርት ዘለለ። ትሰሙታላችሁ። ማን እንደዘለሉ ታውቃላችሁ? ሙሉ በሙሉ ጥፋቱ የግብፃዊት ማርያም እንደሆነ ዘማዊ እንደሆነች ለማሳየት ነው ጥረት ያደረገው። ርኩስ መንፈስ ነው ይሄን ሲያሰራት የነበረው ብሎ ለመናገር አንደበቱን ሲይዘው ታያላችሁ። ጥያቄውን ያቀረበው ሰው አለ በኮሜንት ወይም በቴሌግራም ሊሆን ይችላል። ጥያቄ አቅርቧል። ያንን ጥያቄ ደግሞ ወንድማችን ቀዳሜ ጸጋ ዲያቆን ቀዳሜ ጸጋ ሲናገረው ሲጠይቀው ያ ሰው በጣም የተቸገረ ሰው ነው። ሴት ትሁን ወንድ ትሁን አይታወቅም፣ እርግጠኛ አይደለሁም። ግን የዝሙት ችግር አለብኝ የዝሙት መንፈስ ችግር አለብኝ ብለው ነው የሚናገሩት እነዛ ሰዎች። አቀራረባቸው ግን ቀጥታ እላያቸው ላይ ያለው መንፈስ የሰይጣን እንደሆነ ያስታውቃል። ይህንን ዝሙት ሲያሰራቸው የነበረው ሰይጣን እንደሆነ ያስታውቃል። ከ12 ዓመታቸው ጀምሮ ነው እንግዲህ ያስቡት። እድሜያቸው 12 ዓመት ከሆነበት ጊዜ ጀምሮ የዝሙት መንፈስ እያሰቃየኝ ነው ብሎ የሚናገሩት የዝሙት መንፈስ ብሎ ነው ጠያቂዋ እየተናገሩ ያሉት። ለምን መንፈስ ትያለሽ? ለምንስ እንደዚህ? ጥያቄውን ካቀረቡት ሴትዮ ውስጥ አቀራረቡ የጥያቄው አቀራረብ ትክክል እንዳልሆነ 4 ነጥብ ነው የሚያነሳው እና እኔ እንጃ እንደው ብትሰሙት ነው የሚሻለው። ሰይጣን ጥፋትን እንደሚያጠፋ ሰዎችን ዘማዊ እንደሚያደርግ በደንብ አድርጎ ከመናገር ይልቅ ሴትዮዋ ላይ ጥፋት እንዳለና ከባለቤታቸው ጋር ምድራዊ በሆነ ሲስተም እና ዘዴ የዝሙት ስሜታቸውንና ዘማዊነታቸውን እንዲያስታርቁ ለማድረግ ጥረት ያደርጋል። በጣም ነው ያዘንኩት በእውነት ስትሰሙት በጣም አሪፍ ነገር ይመስላል ሲያብራራ፣ ጥሩ ሀሳቦችን የሚያነሳ ይመስላል። ጠላት ዲያብሎስ ግን እዛ ቦታ ላይ ምንም እንዳላጠፋ እንዲያውም ጓደኛው ነው የሚመስለው። ምትኩ አበራ የጠላት ዲያብሎስ ጓደኛ እስኪመስል ድረስ ስለ ጓደኛ ያታንሱብኝ አይነት ነገር ነው አሰጣጡ። ዝም ብላችሁ አዳምጡት። አቶንቶኒ በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱ ነው። ሰላም መምህር ቃለ ሕይወት ያሰማልን፣ በርቱልን። እኔ 29 ዓመቴ ነው። በልጅነቴ የጀመረኝ የዝሙት መንፈስ ሊለቀኝ አልቻለም። አገር ቤት እያለሁ ይጨነቃለሁ፣ ግን ምንም አይመስለኝም ነበር። አሁን ግን ስደት ነኝ። ትምህርት ማዳመጥ ስጀምር ኃጢአት መሆኑ ገባኝ። እናም በመጽሐፍ ቅዱስ በዝሙት ከመቃጠል ማግባት ይሻላል የሚለውን ጥቅስ ሰምቼ አገባው። ባሌንም ልወደው አልቻልኩም። የያዘኝም በሽታ ሊለቀኝ አልቻለም። የጀመረኝ የ12 ዓመት ልጅ ሆኜ ነው።
አለቅሳለሁ፣ ጸሎት አድርጋለሁ፣ ግን ጸሎቴ ፈጣሪ ጋር አልደረሰም። ለማን ላማክር? ስለት ተሳልሁ፣ ትምህርት አዳምጣለሁ፣ ግን ምንም መፍትሄ አላገኘው። በእንባ ነው እየጻፍኩት ያለሁት ብለዋል። የሚገርም ነው። እኔ በመጀመሪያ ቀዳሚ ስለጻፉ የእውነት ክብር አለኝ። ማንም ሰው እንደዚህ ገበናውን ለሰው መግለጽ አይችልም። በነገራችን ላይ ሊቃውንተ ቤተክርስቲያን ምን ይላሉ? የተገለጠን ኃጢአት እግዚአብሔር ይቅር ይለዋል ይላሉ። እኛንን ይቅር ማንለው እንጂ እግዚአብሔር ግን ይቅር ይለዋል። በሰው ፊት የተገለጠን ኃጢአት አንዱም እሱ ነው። ኃጢአት ከተገለጠብህ እኮ በቃ ከተጸጸትክ ካዘንክ ሰው ነው የሰውን ኃጢአት ገልጦ የሚስቀው እንጂ እግዚአብሔር ወዲያውኑ የምህረት አምላክ ስለሆነ በተገለጠ ኃጢአት አይቀጣም ይላሉ። በጣም የሚገርም ነው። እቺ ጠያቂያችን ወይም እኚህ ጠያቂያችን በጣም በሚገርም መልኩ ነው አምነውን በዚህ ልክ መፍትሄ ያገኛለሁ ብለው ይህን ገበናቸውን ለእኛ መናገራቸው በጣም የሚያስደንቃቸው ነው። እግዚአብሔር በቸርነቱ እንዲያስባቸው እንማጸናለን። ግን ሰው ቢቸግረው ነው በዚህ አጋጣሚ በጣም ቢጨነቅና ቢቸገር ነው አይደለም እንደዚህ አይነት ጥያቄ የሚጠይቀው። ሲናገሩ ሰምታችሁ ከሆነ ሴትዮዋ ወይም ወጣት ወይ ብቻ የሆነ ሰው እንትን ነው መንፈስ እንደሆነ አምነዋል። ይታወቃቸዋል። እንዴት ሰው ከ12 ዓመቱ ጀምሮ እስካሁን ድረስ እድሜ ልኬ እንደዚህ እያሰቃየኝ ነው ብሎ እየተናገሩ ይህንን መጥፎ ልምምድ ማስወገድ እንዴት አቃታቸው? ሊያውም እነዚህ የእነሱን ፕሮግራም ተከታታይ ናቸው። ጸለይኩ፣ ብዙ ሞከርኩኝ፣ እምቢ አለኝ ነው እያሉ ያሉት። ምኑን? ኃጢአቱን መተው። ተዉት፣ መንፈስ የሚለውን ኃጢአቱን መተው፣ ይሄ ነገር መተው እምቢ አለኝ ነው የሚለው አይደለም። ስለዚህ በጣም የሚቸግር ጥያቄ ነው። ስማቸው እየታየ እዛ ቦታ ላይ እሱ እንደተናገረው ገበናቸውን በአደባባይ ላይ አውጥተው በመጠየቃቸው እኛን አምነውን ይመልሱልናል ብለው አምነውን ይሄን በመናገራቸው በጣም ሊከበሩ ይገባቸዋል አለ። ሰዎቹ የሚፈልጉት ግን መፍትሄ ነው። ከዚህ አሁን እነሱ ጋር ከመጣው ጥያቄ በላይ በሚዲያ በቪዲዮ የወጡ በጣም ብዙ ሰዎች አሉ። የሚፈልጉት ግን መፍትሄ ነው። በቂ መልስ ነው የሚፈልጉትና እንስማ እስቲ። ሌሎቹም ትምህርት እንዲሆን ማለት ነው። በመጀመሪያ ደረጃ አንደኛ ቆም ብሎ ወደ ውስጥ ማሰብ፣ ለሌሎቹም ትምህርት እንዲሆን ግን የተወሰኑ ነጥቦችን ማንሳት እፈልጋለሁ። በመጀመሪያ ደረጃ ቆም ብሎ ወደ ውስጥ ማሰብ ያስፈልጋል። ቆም ብሎ ወደ ውስጥ ማሰብ ማለት እኔ እንዲህ ነኝ አይደል? ደግሞ እግዚአብሔርስ የእግዚአብሔርን ቸርነቱን፣ መሐሪነቱን፣ አባትነቱን፣ ጠባቂነቱን ማየት ያስፈልጋል። ልክ ብቻችንን እንደሆን አይደለም ማሰብ ያለብን። በቃ እንደተጣልን፣ እንደተናቅን፣ እንደማንረባ አድርገን የምናስብበትን ስሜት ማጥፋት አለብን። ወደ ውስጥ ማሰብ ብለው እሱን እግዚአብሔር አለ፣ እግዚአብሔር ቸር ነው፣ እግዚአብሔር ጠባቂ ነው፣ እግዚአብሔር ሩሩ ነው። የእሱ ፍጡር መሆናችንን ማሰብ አለብን። ሁለተኛው ግን እነዚህ ተስፋ ቢስ የሆኑ ወይም ተስፋ የሚያስቆርጡ ንግግሮችን አስተያየት ተነስቼ ማጥፋት አለባቸው አይባልም። በቃ ለምሳሌ አሁን ሊወሰድኳቸው አሉ። የዝሙት መንፈስ ሊለቀኝ አልቻለም አይባልም። በቃ ይለቃል። ይለቃል እኮ አይለቅም እኮ አላሉም። ሊለቀኝ አልቻለም ያሉት። አሁን እዚህ ጋር በደንብ አዳምጡ። እያብራራ የመጣውን ነገር ሴትዮዋ ሲናገሩ ተስፋ በቆረጠ አይነት አነጋገር ስለጻፉት ትኩረት እያደረገ ያለው ምኑ ላይ ነው? አልድንም እንደዚህ አይባልም ብሎ የጻፉት ትክክል እንዳልሆነ አድርጎ ነው እየተናገረ ያለው ማለት ነው። ስለዚህ የማጽናኛ ቃላት ብቻ ነው እየተናገረ ያለው እንጂ ትኩረት ማድረግ ያለበት ሀሳብ ላይ እያተኮራለም። ዘውጉን እንትን ብሎታል፣ ስቶታል ማለት ነው። እንደኔ ነው እንግዲህ የምናገር ያለሁት እና እርኩስ መንፈስ ሊለቀኝ አልቻለም ነው ያሉት። እርኩስ መንፈስ እንደሆነ አምነዋል፣ ሊለቃቸው አልቻለም። እርኩስ መንፈስ እንደሆነ ባለቤቱ አምነው ከባለቤቱ ያወቀ ቡዳ ነው እንደሚባለው አይደለም፣ እርኩስ መንፈስ አይደለም ብሎ ለማስተማር መሞከር ጥሩ አይደለም። እና ሴትዮ አይለቅም አላሉም። እኔ ሊለቀኝ ግን አልቻለም። ምንድነው ምክንያቱ? ምንድን ነው? አብሮኝ ያደገ እርኩስ መንፈስ አለ ነው እያሉ ያሉት። እናንተ እርኩስ መንፈስ ማን እንደሆነ ታውቁታላችሁ፣ ጻፉ እስቲ። ግን አይለቅም አላሉም። ሴትዮዋ እርኩስ መንፈስ ከሰው አይለቅም አላሉም። እኔን ግን ሊለቀኝ አልቻለም። ምን አድርጌ መንፈሳዊ ሕይወት ኖሬ ብዙ ነገር ሞክሬ ሊለቀኝ አልቻለም ምን ያሉት። እንዴት ነው የማይባለው ታዲያ? እስቲ ለምሳሌ እናንተ ሴትዮዋን እርኩስ መንፈስ ሊለቃት ያልቻለው ለምንድን ነው? ጻፉ እስቲ እናንተ እንኳን እኔ ማለት ነው። ሴትዮዋን እርኩስ መንፈስ ወይም ሰውየውን እርኩስ መንፈስ ሊለቃቸው ያልቻለው አብሯቸው ያደገው በምክንያት ነው ሲባል ግምቶቻቸው በጣም አሪፍ ነው የሚሆኑት። አይ የዝሙት መንፈስማ ነው፣ ግን መንፈሱ ሊለቀኝ አልቻለም። ምን አድርጌ ዝም ብዬ ተቀምጬ ብለዋል አላሉም። ሞክሬ ብዙ ጥሬ ያለው ግን አልለቀቀኝም አሉ። ስለዚህ በዚህ ምክንያት ነው ብላችሁ ተዘርዘር። ለምሳሌ በእምነት ጉድለት ምክንያት ሊሆን ይችላል። ወይም ደግሞ መንፈሱ ከወጣ በኋላ
እንደገና መልሰው እዛው መንፈሱ ሊያገኛቸው የሚችል ስራ ቦታ ላይ ነው የሚኖሩት። ለምሳሌ ዝሙት የሚፈጸምበት ናይት ክለብ፣ ቡና ቤት፣ ጭፈራ ቤት ወይ ደግሞ ዘማዊ የሆነ ሰው ቡዳ መንፈስ ያለበት ሰው ሁልጊዜ የሚያያቸው ያ የዝሙት መንፈስ ያለበት ሰው ሁሌ የሚያያቸው ቦታ ላይ የሚያዘወትሩ ከሆነ ሁልጊዜ እዛ ቦታ ይሆናሉ። ያ መንፈስ ሁልጊዜ ይገባባቸዋል ማለት ሊሆን ይችላል እና እያለን ልናብራራው እንችላለን። መንፈሱ ሁልጊዜ ተመልሶ እንዲመጣባቸው ምክንያት የሚሆኑበት ቦታ ላይ ያለው። ሌላው ሲጸልዩና ሲሰግዱ ሲመጡ እኚህ ሴትዮ ወደ መንፈሳዊ ሕይወት ሲመጡ እኔ ላይ ምንድን ያለው ችግር ብሎ ሲመጡ ሰይጣኑ ከላቸው ላይ እንዲወገድላቸው ብቻ እንጂ ወይ ንስሐ አልገቡ ሊሆን ይችላል። ንስሐም ገብተው ከሆነ ደግሞ በተቻላቸው መጠን ነገ ከነገ ወዲያ ይሄን ኃጢአት ማቆም አለብኝ ብለው ቁርጥ ውሳኔ ሳይወስኑ ነው ይሄን ኃጢአት እየሰሩ ያሉት። ይሄን ንስሐ እየገቡ ያሉት እየተጠመቁ ያሉት ስራቸው ራሱ የኃጢአት ስራ ሊሆን ይችላል፣ የዝሙት ስራ ሊሆን ይችላል፣ ወይም ደግሞ ዘፋኝ ወይም ደግሞ አጠቃላይ ኃጢአቱ የሚፈጸምበት አካባቢ ሊሆን ይችላሉ እኚህ ሴትዮ። ስለዚህ ሊለቅሽ ያልቻለው በዚህ ምክንያት ሊሆን ይችላል ነው እንጂ የሚባለው ሴትዮ አይለቅም አላሉ። ከማንም ሰው የዝሙት መንፈስ ሊወጣ አልቻለም አላሉ። ከእኔ ግን ሊለቀኝ አልቻለም፣ ብዙ ጥረት አድርጌን ያሉት ሴትዮዋ። ምንም ስልጣን የለውም ማለት ነው። ሁለተኛ ባሌን ልወደው አልቻልኩም። ሰምታችኋል፣ በደንብ አዳምጡ። ባሌን ልወደው አልቻልኩም ላሉት ለሴትዮዋ ማለት ነው የመለሰውን መልስ ስሙ። ጭራሽ የባልን ፍቅር ማምጣትም ይቻላል። ምክንያቱም በህግ በስርዓት ተጋብተን እስከኖርን ድረስ ፎርኤቨር በቃ እኔ መጀመሪያውኑ ከዝሙት የምጠበቅ መስሎኝ ነው ያገባሁት፣ ግን ይሄ ስሜት አልጠፋም። ስለዚህ ባሌን ወድጄው ልኖር አልችልም የሚል ኮንክሉዥን ላይ ወይም ድምዳሜ ላይ መድረስ የለብንም። ይስተካከላል ይሄም ማለት ነው። ዋናው ትልቁ ነገር በትዳር ተወስኖ መኖር ነው። ብዙ ሰዎች ያቃታቸው ይሄ ስለሆነ ማለት ነው። ፍቅሩ ይመጣል፣ ችግር የለውም። የ12 ዓመት ልጅ ሆነው ኃጢአቱን ጀምረውት አሁን ባሌን ልወደው አልቻልኩም አሉ። ስለዚህ የዝሙቱ መንፈስ ከየት ነው የመጣው ማለት ነው? ያገቡትም ከዝሙት ለመራቅ ብለው ነው። አያችሁ እስቲ እናንተ እንኳን እየጻፋችሁ ነው ያላችሁት። የሚገርም እኮ ነው። አይነ ጥላ ነው፣ የመስተፋቀር ነው። በጣም እኮ የሚገርም ነው። እግዚአብሔርን አንዳንድ ጊዜ እናንተ የምትሰጡት መልስ ራሱ ብዙዎቹን ተምረናል ብሎ የሚያስቡትን ሰዎች ራሱ ያነቃል። አሁን ባሌን ልወደው አልቻልኩም ሲሉ ሴትዮዋ ወይም ደግሞ የዚህ ጽሑፍ ባለቤት ሴት እንደሆነ ያስታውቃል ማለት ነው። አሁን ለምንድን ነው ባላቸውን ሊወዱ ያልቻሉት? ባላቸውን ሊወዱ ያልቻሉበት ምክንያት ብላችሁ ስትዘረዝሩ፣ አንደኛ እስቲ ጻፉ እናንተም። እኔ ሴትዮዋ ላይ ያለው መንፈስ ቡዳዛር መንፈስ ነው። እንዲያገቡ የማይፈልግ መንፈስ ነው። እንዲወልዱ የማይፈልግ መንፈስ ነው። ቡዳዛር መንፈስ ደግሞ የነካናው ነገር በሙሉ የሚያበላሽ ሰይጣን ነው ማለት ነው። አንደኛ። ሁለተኛ ደግሞ እሳቸው ጋር ያለው መንፈስ ቀድሞ ከሆነ ወንድ የገባባቸው የመስተፋቀር ያደረገባቸው ወንድ ይሆንና ያንን ሰው አልፈለጉትም። ሲያገቡ ትዳራቸው ጥሩ እንዳይሆን እንዲፈርስ የሚፈልግ ሰው ድግምት እያደረገባቸው ነው ማለት ነው። እንዲፋቱ የሚፈልግ ሰው አለ። ሌላው ከቤተሰብ የመጣ የዛር መንፈስ፣ ከእናታቸው የመጣ የዛር መንፈስ ካለ ሴትዮዋ ላይ ያን መንፈስ ምን ማድረግ አለባቸው? ማወቅና ማስወገድ አለባቸው። ይሄ ትዳር እንዲይዝ የማይፈልግ ነው። እህቴ ምን ትመስላለች? ቤተሰቦች ልክ እንደኔ አይነት ህይወት ያላቸው አሉ በእኛ ቤተሰብ ውስጥ። ወንድሜም ዘማዊ ነው፣ እናቴ ነበረች፣ ምን ያደርጋት ነበር ብሎ ቤተሰብን መጠየቅ። እንደኔ አይነት ህይወት ያለው ማን አለ? እኔ ባሌን እንደማልወደው ሁሉ እህቴስ እንዴት ናት? ወንድሜስ እንዴት ነው? ሚስትና ባሎቻቸውን ይወዳሉ? ይሄ ከሆነ ከእናት ከአባት የመጣ ዛር መንፈስ አለ ማለት ነው። አይ ምናልባትም ደግሞ ከጓደኞቼ የመጣ የዝሙት መንፈስ ይኖራል። ባሌን ልወደው አልቻልኩም ሲሉ ማለት ነው። ምንም ቢያደርግልኝ ልወደው አልቻልኩም ካሉ ያገቡት ከዝሙት ለመራቅ ከሆነ መጀመሪያም ህይወታቸው የዝሙት ህይወት ነው ማለት ነው። የዝሙት ህይወት ከሆነ ደግሞ ከብዙ ወንዶች የመጣ ከብዙ ሰዎች የመጣ እላቸው ላይ መንፈስ አለ፣ ከማግባታቸው በፊት የገባ ማለት ነው። የዛ ሁሉ ወንዶች መንፈስ ነው አሁን ባላቸውን እንዳይወዱ ያደረገው። ከምን አንጻር? እኛ ከምናስተምረው አንጻር። እሱ የሚመልሰው መልስ ደግሞ ይሄ ባላቸውን እንዲወዱ ማድረግ የሚቻልበት ሲስተምና መንገድ አለውን የሚለው እንግዲህ ምድራዊ ስለ መንፈስ ምንም አላወራም። ምድራዊ በሆነ ሀሳብ ነው እየተናገረ ያለው። ኢቭን የሰይጣናዊ የሆነውን መንገድ ወይም መጽሐፈ ጦቢት ላይ ለምሳሌ ታገባለች፣ ይሞትባታል፣ ታገባለች፣ ይሞትባታል፣ ባሎቿ ቶሎ ቶሎ ይሞቱባታል። እኚህ ሴትዮ ይሄን ተናግረው ከሆነ ባሎቼ ይሞቱብኛል ብለው ከሆነ ምናልባት መምህር ምትኳ አበራ ምን ሊል ይችላል ብላችሁ ስታስቡ ከዚህ አነጋገሩ አንጻር ሴጣን ላይሆን ይችላል። የሚሞቱት በራሳቸው ኬዝ ነው፣ ወይም ደግሞ ክፉ ቃል እየተናገርሻቸው ባህርሽን ጨጓራቸውን አቃጥለሽን የደፋሻቸው ሊልም ይችላል። ሰይጣን ስሙን ላለመጥራት ማለት ነው።
ስለዚህ ሰዎች በትዳራቸው ላይ ችግር ይገጥማቸዋል። ወደው ግን አይደለም። ተሳዳቢ የሚሆኑ ዝምተኛ የሚሆኑ ልግምታም የሚሆኑ ወደው አይደለም። ፈቅደው አግብተው ትዳራቸውን የሚጎዱ ከሆኑ ሰዎች ለምን እንዴ? መጋባት ፈልገዋል እኮ መውለድ ፈልገዋል፣ ግን ትዳር ላይ እየኖሩ ግን ደስተኞች አይደሉም። ባሌን ልወደው አልቻልኩም ብላ እየተናገረች የሚያመጣውን ዘዴ ተመልከቱት ማለት ነው፣ የሚያመጣውን ትምህርት። ሶስተኛ የያዘኝ በሽታ ሊለቀኝ አልቻለም፣ ጸሎቴ ወደ ፈጣሪ አልደረሰም። በምን አወቅን? ምነው ማስረጃው? እኔ ልሰማሽ አልቻልኩም አላለም እግዚአብሔር። ስለዚህ ጸሎታችን ወደ እግዚአብሔር የማይደርስበት ምንም ምክንያት የለም። የሁሉንም ጸሎት ይሰማል። ባለፈው ስንሰራ የጸሎት ትምህርቱ ላይ የተጠየቁ ጥያቄዎችን ስንሰራ እግዚአብሔር የህዝቡንም የአህዛብንም የክርስቲያኑም ክርስቲያን ያልሆነውም ጸሎት በሙሉ ይሰማል። እሳት የማያቃጥለው ነገር የለም። በዚህ በጰራቅሊጦስ ምሳሌ ሊቃውንቱ ሲያስቀምጡት የማይበላው የማይለበልበው ነገር የለም። እግዚአብሔርን በእሳት የተመሰለው የማይሰማው ጸሎት የለም። ይሰማል፣ ምላሹ ነው እንጂ የሚለያየው። ጸሎትን አይሰማም አይባልም። እግዚአብሔር የቆርኔሌዎስን ጸሎት ሰምቶታል ሳይጠመቅ በፊት አይደል? እንዲጠመቅ ወደ ቅዱስ ጴጥሮስ የላከው እኮ ከመጠመቁ በፊት፣ ጸሎቱን ግን ሰምቶለታል። አሕዛብ ነው፣ ከአሕዛብ ወገን ያሉ የክርስቲያኖችን ብቻ አይደለም ይሰማል እግዚአብሔር። የጠንቋዩንም ተማጽኖ ቢማጽን ማለት ነው ከዚህ ስራ አውጣኝ ቢል ይሰማል። አንተ ጠንቋይ ስለሆንክ አልሰማም አይልም እግዚአብሔር። ሰምቶ ግን የሚመልሰው የኃጢአተኞቹንም ጸሎት እኮ አይሰማም ማለት ውጤት አይሰጣቸውም፣ እንደ ተምኔታቸው አይፈጽምላቸውም ነው እንጂ በጭራሽ አይሰማም ማለት አይደለም፣ አይፈርድም ለማለት ነው። እና አይሰማኝም አይባልም። የያዘን በሽታ ሊለቀኝ አይችልም አይባልም። ስለተሳልኩ ትምህርት ማዳመጥኩ ግን ምንም መፍትሄ የለኝም። አየው፣ ልክ አሁን ሰይጣን የሚፈልገው ይሄን ነው። ትምህርቱም አይጠቅምም፣ ስለቱም የውሸት ነው የሚል ነገር ያመጣል ማለት ነው። በቃ ተስዬ ነበር የት አለ ታዲያ? እንዲያድርጌ ነበር የት አለ ታዲያ? ይሄ በጣም ከባድ ነው። አሁን ይኸውልህ ከዝሙቱ አሁን ሰይጣን እንዲህ ዓይነት ነገር ያመጣል አለ። ስለዚህ ሴትዮዋ ላይ አንቺ ላይ ያለው አጋንንት ነው ሰይጣን ነው ብሎ ለመናገር ዳር ዳር እየሄደ ነው ያለው ላለመናገር ነው ብሎ ደግሞ በራሱም ደግሞ እንደማጣቀሻ አድርጎ ያመጣዋል። የተናገረው ንግግር ትክክል ነው። በእርግጥ አዎ እግዚአብሔር ጸሎትን አይሰማም አይባልም፣ አልሰማኝም አይባልም። ጆሮን የፈጠረ አምላክ እንዴት ነው የማይሰማው እንላለን ሁልጊዜ አይደል እንዴ? ግን እነዚህ ሰዎች አልተሰማም ጸሎታቸው በሚል አይነት መንገድ መልስ አላገኙም ነው ነገሩ። እናገረዋለው እግዚአብሔር አልመለሰልኝም ነው። ሴትዮዋ የሚፈልጉት መልስ ምንድን ነው? ከዝሙት መላቀቅ ነው። እግዚአብሔር እንዴት እየመለሰላቸው እንደሆነ ግን አላወቁም። በዝምታ ውስጥ ግን መልስ አለው አይደል? እግዚአብሔር እንዴት አይነት መልስ ነው ያለው? በዝምታ ውስጥ ራስሽን ቼክ አድርጊ፣ ውሎሽን አስተካኪ፣ የት ነው ያለሽው፣ ለዝሙት የሚዳረግ ቦታ ላይ ነው ያለሽው የሚል በህሊናቸው ሁልጊዜ ጥያቄ ሊያመጣ ይችላል። መንፈስ እንደሆነ ያውቁት የዛ ጊዜ ነው። ሴትዮዋ አዳምጡ። አሁን ሰይጣን እንዲህ አይነት ሀሳቦችን ያመጣላሉ። እግዚአብሔር የሰማሽ አይደለም የሚል ሀሳብ ያመጣላል። ዝሙት ውስጥ ሊከት እንደሚችልስ፣ የዝሙት መንፈስ ከቤተሰብ ከእናት ከአባት ሊመጣ እንደሚችልስ፣ ካገባችው ባሏ ወይም ካፈቀረችው ሰው በሩካቤ ሊገባ እንደሚችልስ ማስተማር ምን ችግር አለው? ወደ ሃይማኖት መካድ እየሄዱ ነው ማለት ነው አድማጫችን ወይም ደግሞ ተመልካቻችን። እና እዛው ላይ መቆም ነው ያለብን። በዝሙት እየተፈተንን እንደገና ደግሞ በሃይማኖት የምንፈተን ከሆነ በጣም ከባድ ነው ማለት ነው። ሳይሰማ ቀርቶ አይደለም እግዚአብሔር፣ ስለቱንም ሳይሰማ ቀርቶ አይደለም እግዚአብሔር፣ የምንሰማው ቃል እግዚአብሔርም ሳይጠቅመን ቀርቶ አይደለም። እንዴ የሚሰሙት ቃል እግዚአብሔርማ ጥቅሙ ታየ እኮ። ይኸው ለመፍትሄ እንዲጽፉ አነሳሳቸው ማለት ነው። በመስማቴ ነው አይደለም። በፊት ከ12 ዓመት ጀምሮ ኢማጅን ስሰራው የነበረው ነገር፣ አሁን ግን የእግዚአብሔርን ቃል መስማት ስጀምር ነው የታወቀኝ። ታዲያ የእግዚአብሔር ቃል አይደለ እንዴ? ውጤት እኮ ነው ይሄ። የእግዚአብሔር ቃል ውጤት አለው የራሱ ጊዜ ስላለው ነው። እና እነዚህን ተስፋ የሚያስቆርጡ መጨረሻ ላይ እንደውም ያሉት ምንድን ነው? ስለተሳልኩ ትምህርት አዳመጡ ግን ምንም መፍትሄ የለውም። አየው ይሄ ከባድ ነው። ወደ ጥርጥር ወደ ክህደት እያንደረደረን ነው ማለት ነው። መፍትሄ አለው። ሴትዮዋ የተናገሩት እኮ ሀቅ ነው እኮ ቤተሰቦች። አዎ ስለተሳልኩኝ ትምህርት አዳመጥኩ፣ ጸሎት ጸለይኩኝ፣ ሞከርኩኝ ግን መፍትሄ የለውም ሲሉ ምንድነው? ከዝሙቱ ልርቅ አልቻልኩም ነው እያሉ ያሉት። ከዝሙቱ ልርቅ አልቻልኩም ማለት መጠራጠር ማለት አይደለም። ወደ እነሱ ራሱ የጻፉት እምነት ውስጥ ሆኖ ነው። አዎ አንዳንድ ጊዜ ወደ ንስሐ አባቶቻቸው ሲሄዱ ቆይ እኔ ሌላ መፍትሄ አለው ብለው እንዲያውም የሚጠቅሟቸው ነው እንዲያውም ወደ ክህደት የሚወስዱ ከዚህኛው ነገር ይልቅ። አያችሁ፣ ከዚህኛው ነገር ይልቅ እሱ ከዚህኛው ነገር ይልቅ እንዲያውም የበለጠ ብዙ ሰዎችን ወደ መጥፎ ነገር የሚወስዳቸው ወደ ምንፍቅና የሚወስዳቸው መፍትሄ ፈልገው ካህናት ጋር ሲመጡ፣
አባቴ ሞከርኩ፣ ጸበል ተጠመኩኝ፣ እንዲህ አልኩኝ፣ ሞከርኩ፣ እምቢ አለኝ። ባለቤቴ እንደዚህ እየጠጣ እንደዚህ እያደረኩኝ፣ እኔም ስንፈተ ወሲብ እንደዚህ ገጥሞት እንደዚህ ስንተኛ እምቢ አለኝ ሲሏቸው ጊዜ ከአህዛቦቹ ከዶክተሮቹ ይልቅ ቤተክርስቲያን ውስጥ ያሉት የተሰገሰጉት ደብተራዎች እንዲያውም የበለጠ ባዕድ አምልኮና አስማትን ያስተምሯቸዋል። ቆይ መፍትሄ ያለው አንድ አባት አሉ ብለው ይሄን ጠጪ፣ ይሄን በጥብጪ፣ ይሄን ተቀቢ፣ ይሄንን እንደዚህ አርጊ ብለው የሚያስተምሯቸው ይበዛሉ። እንዲያውም እግዚአብሔር መፍትሄ አለው። መቼ ነው? እሱ በሚያውቀው ጊዜ ማለት ነው። መፍትሄ የሌለው ችግር በእግዚአብሔር ዘንድ የለም ሲጀምር ማለት ነው። ይሄንን ማምጣት ያስፈልጋል። ሁለተኛ፣ ሶስተኛ ፍጹም ከዚህ በሽታ ሊፈወሱ እንደሚችሉ ማመን ያስፈልጋል። በቃ ማመን አለብን። እመን ብቻ እንጂ አትፍራ አይደል ያለው ያን መቶ አለቃ የማርቆስ ወንጌል ምዕራፍ 5 ቁጥር 36 ላይ ማመን ብቻ ነው ከኛ የሚጠበቀው። ማዳን የእግዚአብሔር ነው። መቼ ነው ከዚህ በሽታ ምድነው? እሱ እግዚአብሔር ነው የሚያውቀው። ሌላው አራተኛው ራሳችንን መፈተሽ። ምናልባት የምናየው ፊልም ካለ፣ የምናነባቸው መጽሐፍቶች ካሉ፣ የምንሰማቸው የጓደኞቻችን ተጽዕኖዎች ካሉ ውስጣችን ያስቀመጥናቸው ማለት ነው እና የምንውልበትን ቦታ ካላስተካከልን፣ የምናየውን ነገር ካላስተካከልን፣ የምንመገባቸው ምግቦች፣ የምንጠጣቸው መጠጦች፣ እነዚህ ነገሮች በሙሉ መፈተሽ አለብን። ለዝሙት የሚያነሳሱ የሚያነቃቁ፣ በነገራችን ላይ ሽቱ እንኳን ሳይቀር ለዝሙት ያነሳሳል። ሲሰሩት ሰዎቹ በዓላማ ነው የሚሰሩት። የሴቶች ሽቶና የወንዶች ሽቶ ለምን ተባለ? አያቸው አይደለም? ለዝሙት የሚዳርጉ ሽቶዎች አሉ። ሽቶ ራሱ ለዝሙት ይዳርጋል ሲል በሽቶ በኩል ደግሞ ያለውን ሌላኛውን አካል ደግሞ መጥቀስ አልፈለገም። አሁን ሽቶ ሲሰራ የሴት ሽቶና የወንድ ሽቶ ተብሎ ይሰራል ብሎ እንግዲህ ጠቅሶታል። የወንድ ሽቶ ለዝሙት አይዳረግም ማለት ነው። ስለዚህ ሴቶች ወንድ ሽቶ ተቀብቶ ሲያዩት ለዝሙት አይዳረጉም ማለት ነው። ወንዶች ግን ሴቶች የሚቀቡትን ሽቶ አሽትተው ለዝሙት ይዳረጋሉ። ስለዚህ የተፈጥሮ ልዩነት አለ። ልክ ሽቶው እንደሚሰራ ሁሉ ተፈጥሯችን ላይም ልዩነት አለ ማለት ነው። ተፈጥሮ ላይ ልዩነት ካለ በደንብ አዳምጡ። አሁን የሚናገረውን የምንቀባቸው ሽቶች ለዝሙት ይዳርጋሉ። አዎ ጥሩ ነው። የትኛው አይነት ሽቶ የሚለው ላይ ግን ብዙም አስፈላጊ አይደለም። እያንዳንዷ የሚናገራት ነገር ውስጥ ዝም ብላችሁ ይዩትና ስንጥቅጥቅጥቅ አድርጎ ጠላት ዲያብሎስም ስሙን ላለማንሳት እሱ ነው ይህን ሁሉ ያጠፋው የዝሙት ስሜት የሚያመጣው እሱ ነው ላለማለት ሰው ላይ ነው ኃጢአቱን የሚለጥፈው። ጥፋቱን በሙሉ ሰው ላይ ነው የሚለጥፈው። በጣም እኮ ነው የሚገርመው። እንዳለ ትምህርቶቹን ብትሰሙ ማለት ነው። ደግሞ የሚገርማችሁ ብዙ ጊዜ ትምህርቶቹ እንዳለ ዝም ብዬ ስከታተል ለማብራራት የሚሞክረው ነገር በሙሉ አንቲ ሆኖ ነው፣ የሆነ ነገር ተቃራኒ ሆኖ ነው የሚያስተምረው። መርምሮት አይደለም። ማን ማንን እንደሚስብ ይታወቃል ማለት ነው። ማን ነው? በቅዱሳን ታሪክም በዚህ በማቴዎስ ወንጌል ላይ አይነ ብታሰናክል አውጥተህ ጣላት የሚለውን ትርጓሜ ሲያስቀምጠው መርቲያኖስ የተባለው አባት ልትፈተነው ከመጣች በኋላ በምትቀባው ሽቶ አማካኝነት ነው የፍትወት ፈቃደ ስጋ መጣበት ይላል። ስለዚህ እሱ የሚኖርበትን ጎጆ እሷ የተቀባችው ሽቶና የእሷ መዓዛ ሲቀይረው አይቶ እግሩን እሳት ውስጥ ከተተ። ጠረኑን ቀይረው ማለት ነው። አየው ኢሚዲየትሊ ጠረኑን ቀይሮት፣ ግን ከላዩ ላይ እርኩስ መንፈስ ሄዶላታል ደግሞ ይላል ታሪኩ። ስለዚህ ሽቶዋ ብቻ አይደለም፣ ወይም ደግሞ ሽቶ ተቀብታ መግባቷ ብቻ ሳይሆን ላዩ ላይ የዝሙት መንፈስ እንዳለባት ሰይጣን እንዳሳታት ሁሉ ይናገራል ታሪኩ ላይ። ስለዚህ ሽቶዋ ላይ ብቻ ሳይሆን የእሱ እግር እሳት ውስጥ ሲነድ ባለፈው አስተምሪያቸዋል የዛሬ ሳምንት። ስለዚህ አባት ስለ ቅዱስ መርቲያን እግሩን እሳት ውስጥ ሲከተው በሱ እግር መሽተት ምክንያት የእሷ ሽቶ ጠረን ተቀየረ ብቻ ሳይሆን ሰይጣኑ ከላዩ ላይ ብን ብሎ ሄደ። ያ ፈቃደ ስጋን ለማጥፋት ማለት ነው። እና አንዳንድ ጊዜ በሽቶ እንኳን ሳይቀር ባለባበስ እንፈተናለን። ስለዚህ የምንለብሳቸው ልብሶች፣ የምንቀባቸው ሽቶዎች፣ የምንመገባቸው ምግቦች፣ የምንውልባቸው ቦታዎች፣ የምናነባቸው መጽሐፍቶች፣ የምናያቸው ፊልሞች፣ እነዚህን በሙሉ ቼክ ማድረግ ያስፈልጋል። እነዚህን መቀየር፣ ወደ መንፈሳዊነት መቀየር አለብን ማለት ነው። ሰውነታችን ዕጣን እንዲሸት ቤተክርስቲያን መገኘት አለብን። እምነቱን መቀባት አለብን። ጸበል መጠመቅ አለብን። ሰማችሁት? በደንብ ስሙት። ፈልጋል እነዚህን መቀየር፣ ወደ መንፈሳዊነት መቀየር አለብን ማለት ነው። ሰውነታችን ዕጣን እንዲሸት ቤተክርስቲያን መገኘት አለብን። እምነቱን መቀባት አለብን። ጸበል መጠመቅ አለብን። አለባበሳችንን ማስተካከል አለብን። ጸበል መጠጣት አለብን። እነዚህን ነገሮች ሽፍት ማድረግ ያስፈልጋል። ምንድነው የሚባል አባባል አለ። ትንኟን ቤት ውስጥ ትንኝ ሲያስቸግር ትንኟን ለማጥፋት ከመቸገር ትንኟ የምትራባበትን ውሃ ሄደ ማድረቅ አለብን። ታዲያ ትንኟ የምትራባበትን ውሃ ለማድረቅ መጀመሪያ ዕጣን እንዲሸት ወይም ደግሞ ጸበሉ መጠመቅ ብቻ ሳይሆን ከየት መጣብኝ እርኩስ መንፈሱ፣ የዝሙቱ ስሜት ከየት መጣ፣
ሶርሱ ከየት መጣ? አስቡት። ትንኛዋ ማናት? በደንብ አስተውሉ ማለት ነው። ሶርሱን ሄደን ማድረቅ አለብን ብሎ ንስሐ መግባት ብቻ ነው ከዝሙት የሚያርቀው? እውነት ንስሐ መግባት ከዝሙት ያርቃል? እኔ ንስሐ መግባት ከዝሙት ያርቃል ብዬ አላስብም። ለዝሙት የዳረገንን ነገር በመሸሽ ከዝሙት ርቀን ከጨረስን በኋላ በደንብ አድርገን እላችን ላይ ያለውን መጥፎ ባህሪ ካስወገድን በኋላ ነው ንስሐ መግባት ያለብን። አንድ ሲጋራ የሚያጨስ ሰው እየደጋግሜ ነግሬያቸዋለሁ ሁልጊዜ ሲጋራ ማጨስ ማቆም መለማመድ አለበት። ከዛስ አባቱ ጋር ሄዶ ንስሐ አባት ጋር ሄዶ አባቴ ሲጋራ አጨስ ነበረ፣ ስለዚህ ንስሐ ስጡኝ፣ መጠጥ ጠጣ ነበር፣ እዘሙት ነበረ፣ ዘሙቻለሁ ሲል አቁሞት ነው መሆን ያለበት። ተለማምዶ በደንብ አድርጎ ድጋሚ እንዳይገባበት እዛ ውስጥ አድርጎ ነው ከዛ ወደ ንስሐ አባቱ። ለምን እንደዛ ካልሆነ ነገም ያጨሳላ። ዛሬ ንስሐ ይገባበታል፣ ይሰግድበታል፣ ነገም ከነገ ወዲያም እንደዚህ ነው የሚያደርገው። ይሄ ደግሞ በቤተ ክርስቲያን አይፈቀድም፣ ተገቢም አይደለም፣ ትክክለኛ ልምምድም አይደለም። እንዲያውም ጨራሽ ንስሐ አባቱን እንዲንቃቸው ንስሐንም እንዲተወው እንዲለማመዱ ያደርገዋል። ኃጢአቱን ተለማምዶ በቃ እንደው ይቅርብኝ ብለህ 10 ጊዜ እሳቸው ጋር የሚሄደው እሳቸውም 40 ስገድ ይሉኛል፣ እሰግዳለሁ። እኔም ሂጅት ሲጋራ ላይ መጠጥ ላይ ዝሙት ላይ ያለሁት ይላል ወይም ትላላችሁ። ስለዚህ በእያንዳንዱ እንቅስቃሴያችን ውስጥ ትንኛን ለማባረር ጥረት እያደረግን ያለ ነው። ቤት ውስጥ ትንኝ ገባ፣ አዎ ትንኛን ለመግደል ከምንሮጥ ይልቅ ትንኙ የሚገባበትን ሶርሱን ማጥፋት። ምንድነው ትንኙ? እንዴት መጣ? ከየት መጣ? ሶርሱ ምንድን ነው? ወደኋላ ሄድ ብሎ ቤተሰብን መጠየቅ። ትንኙ አጋንንት ከሆነ እሱ ምናልባት ትንኙ ኃጢአቱን ነው ዝሙቱን ነው እያለ ያለው። እኛ ደግሞ የዝሙቱን መንፈስ ከየት መጣ የሚለው ላይ ትኩረት ማድረግ ያለብን ብዬ ነው የምለው። እሱን ስታደርግ ትንኞች አይራቡም፣ የተራቡትም ሊጠፉ ይችላሉ። እዛ ጋር ትንኝ ማራቢያ ቦታ አስቀምጠ ከዛ እየተራቡ የሚመጡትን ትንኞች ልከላከል የምትል ከሆነ ግን በጣም ከባድ ነው እና መነሻውን ፈልጎ ማጥፋት። ይሄ ስሜት ስጠግብ ነው ስጠጣ ነው ደረጃ ስላለ ማለት ነው። ከዛ ሞከረች። አሁን በመጨረሻ ታለች ማለት ነው። እኔ በጣም ያስፈራል። አሁን እኛን ልክ እንደዚህ ቢከለክለንስ ማለች መግባት እንደማይገባት አምናለች አደረጋት ይላል። እያንደረደርን ነው ማለት ነው። መፍትሄ አለው። በትክክል ማድረግ አለብን። እሱን ስታደርግ ትንኞች አይራቡም፣ የተራቡትም ሊጠፉ ይችላሉ። እዛ ጋር ትንኝ ማራቢያ ቦታ አስቀምጠ ከዛ እየተራቡ የሚመጡትን ትንኞች ልከላከል የምትል ከሆነ ግን በጣም ከባድ ነው እና መነሻውን ፈልጎ ማጥፋት። ይሄ ስሜት ስጠግብ ነው ስጠጣ ነው ይሄ ስሜት የሚሰማኝ እና የሆነ ኳይት የሆነ ለራስ የምፈልገውን አይነት አለባበስ ስጠቀም ነው የሆነ ፊልም ሳይ ነው በምንድን ነው የሚነሳው የሚለውን ነገር ቼክ ማድረግ ያስፈልጋል። አምስተኛው ጾም፣ ጸሎት፣ ጥምቀት፣ ከንስሐ አባት ጋር መነጋገር፣ ንስሐ መግባት፣ ሲበረቱ ደግሞ ወደ ቁርባኑ መሄድ፣ እነዚህን ማድረግ። አያቸው አይደል? ቅድም የተናገሩትም አባት እንደዚህ ነው ያሉት። ወደ ቁርባኑ መሄድ፣ የዝሙት መንፈስን ለማጥፋት ወደ ቁርባኑ መሄድ። እኔ ቅዱስ ቁርባንን ጌታ ኢየሱስ ክርስቶስ ለእኔ ያዘዘልኝ የነፍሴ ምግብ ነው ብዬ ነው መቀበለው። ከዝሙት ለመራቅ አይደለም ቅዱስ ቁርባን መቀበል ያለብን፣ ከዝሙት ከራቀን በኋላ ነው መቀበል ያለብን ብዬ አስባለሁ። አያችሁ፣ ሰይጣን እንዲወጣልኝ ሳይሆን መቀበል ያለብኝ የዘላለም ሕይወትን ለመውረስ የበጉ የደሙ ማህተም እኔ ላይ እንዲገኝ ልብሳቸውን በበጉ ደም ያጠቡ ይላል። ስለዚህ እነዚህ ያሸንፋሉ ስለሚል ብፁዓን ናቸው ስለሚል ሰይጣን በምንም መንገድ ይፈትን፣ እንግዲህ በየትኛው መንገድ ይፈትን፣ ሰይጣን እያንዳንዱን እንቅስቃሴን እየተከታተለ ሊፈትን ይችላል። ከኔ ወጣም አልወጣም እኔ ስጋና ደሙን እቀበላለሁ። ግን ከኃጢአት ሁሉ ጸድቶ ነው ሰው ስጋና ደም መቀበል ያለበት። ጸድቶ ስላችሁ ማለት ነው ከልማድ ኃጢአት። በሀሳብ እኮ ብዙ ነገር ያደርጋል፣ ግን ኃጢአትን አቁሞ ነው ስጋው ደሙ መቀበል ያለበት ብዬ አስባለሁ። መጠመቅ፣ መስገድ፣ መጾም፣ መጸለይ ከዝሙት ያርቃል። አዎ ትክክል ነው። ስጋን ሁልጊዜ በገራነው ቁጥር በሰገድን ቁጥር ከልማድ ኃጢአት ይወጣል። ግን በዛውም ማን ነው ከኛ ይሸሻለው? ዝሙቱን ያለማመደን መንፈስ። አይምሯችንንም እየገራ ነው የምንሄደው እና የተቀላቀለ ነገር ነው የምትሰሙት። ብሎ ቁጭ ብሎ አይደለም፣ ሳይጸልዩ ሱባኤ ሳይይዙ ሳይማጸኑ ወደ ስጋው ደግሞ ሳይቀርቡ አይደለም። የመጨረሻ ከባድ ፈተና በምን እንደሚወገድ ታውቃለህ? የመጨረሻ ማለት ነው ፍጹም ንስሐ ገብተህ ቆረብ ነው የሚሉ ስትቆር ያበቃለታል ያ ነገር ማለት ነው። እና የቆረባችሁ ሰዎች መምህሩ የሚናገረው ትክክል ነው። ስትቆርቡ ሁሉ ነገር ያበቃለታል። ኃጢአት ከቆረቡ በኋላ ንስሐ የሚገቡ ኃጢአት ድጋሚ ኃጢአት ውስጥ የሚገቡ ሰዎች የሉም።
ሁሉ ነገር ያበቃልታል ሲቆረብ። እውነት ትክክል ነው ያባባል። ስለዚህ ቅዱስ ቁርባን ሁሉ ነገር እንዲያበቃለት ሳይሆን የዘላለም ሕይወት ብለን ነው የምንቀበለው ነው። ለምን ሰው እንደዛ ከሆነማ ከበቁት አባቶች በገዳም ካሉት አባቶች የተሻለ ቅድስና ሕይወት ውስጥ መኖር ያለበት እየቆረበ ያለው የከተማው ምዕመን ነው ማለት ነው። እነሱ እንኳን በዚህ ልክ አልደፈሩትም ቅዱስ ቁርባን ነው። ስለዚህ እየቆረቡ ያሉ ሰዎች ፈጽሞ ድጋሚ ኃጢአት ሰርተው አያውቁም እንደማለት ነው። ወደዛ ህይወትም መምጣት አሁን በግፊት ሳይሆን በስነ ስርዓት ከንስሐ አባት ጋር ተመካክሮ ባለትዳር ስለሆኑ ደግሞ ጠያቂያችን የሚያስቸግራቸው አይመስለኝም። ስለዚህ ተማክሮ ወደ ስጋው ደግሞ መምጣት ያስፈልጋል። ስድስተኛው ልክ እንደሳቸው የሚፈተኑ ቅዱሳን እንደነበሩ ማሰብ። እሳቸው ብቻ አይደሉም፣ ቅዱሳን የሚፈተኑ ነበር በዚህ በዝሙት ማለት ነው። በጣም በሚገርም መልኩ ማለት ነው። በቅድስና ደረጃ እንደውም ስንክሳሩን በአብዛኛው ስናነብ በተለይ መነኮሳትን የሚፈትናቸው በዝሙት ነው። የመነኮሳት ማን ነው የሚፈትናቸው? መነኮሳትን የሚፈትናቸው በዝሙት ነው አለ። ማን ነው የሚፈትናቸው? ጻፉት እንዴ! ያው በብዛት ቅዱሳንም እንደሚፈተኑ አያችሁ፣ እንደሚፈተኑ ማሰብ ነው። ስለዚህ አይ ቅዱሳን እየተፈተኑ ከሆነ እኔ ጋር ብዙ የሚያናክል በቃ ችግር የለውም ማለት ነው እንበል። በቃ ዝም ልቀጥልበት ማለት ነው። ቅዱሳን እንደሚፈተኑ ማሰብ ነው ሲባል ምን ማለት ነው? ጻፍ እስቲ። እንግዲህ የተወያየናል መሄድ ያለብን። እኔ ብቻ አይደለሁም እየተፈተንኩ ያለሁት፣ አባቶችም እየተፈተኑ ነው። ስለዚህ እንቀጥለው ማለት ነው ወይ? በቃ ተረጋጊ። ብዙ የሚያናክል ልክ ባለፈው እንዳቀረብኩላችሁ የስሊፒንግ ፓራሊሲስ ምናምን ብዬ ያቀረብኩት ቪዲዮ አለ አይደለ? በእንቅልፍ ውስጥ ሽባ መሆን ማለት ነው። እና ዶክተሮቹ ጋር ስትሄዱ አይ ይሄ እኮ ኖርማል ነው፣ ኢትስ ኖርማል፣ በቃ በእንቅልፍ ልባችሁ መጥቶ የሆነ ነገር ክምር አለባችሁ፣ ከዛ ስትነቁ በስመ አብ ብላችሁ ተነሳችሁ፣ በቃ ጀስት ወደ ስራችሁ ሂዱ፣ ምንም ችግር የለውም፣ ይሄ ከባድ በሽታ አይደለም ብላችሁ አስቡት ብለው እንደ አንድ መፍትሄ እንዳመጡት ዶክተሮቹ አይነት ነገር ነው። አሁን መምህር ምትኩ አበራ እየተናገረ ያለው ቅዱሳን እየተፈተኑ ነው። ስለዚህ እነሱ እንኳን ተፈትነዋል በዝሙት ነው ያለው። በዝሙት መንፈስ ደግሞ ይላል ትንሽ ቆይቶ ደግሞ። ስለዚህ እነሱ እንዳሸነፉት እንዴት ላሸንፈው? ስለዚህ ማን ነው እኔ ውስጥ ያለው? ከየት መጣ የዝሙት መንፈስ? የ12 ዓመት ልጅ ሆኜ የዝሙት መንፈስ እንዴት አገኘኝ ብለው እንዲያስቡ መገፋፋት ነው ያለባቸው። እንዴት በ12 ዓመት አንዲት ሴት ልጅ ኤልድዬ ማለት እኮ ነች የኔ ልጅ። እንግዲህ ኤልዱ አሁን 12 ዓመቷ ነው አይደለ? የኔ ትንሿ ልጅ እንግዲህ 12 ዓመቷ። በእሷ እድሜ አንድ ሰው የዝሙት ስሜት ከተፈተነ መንፈስ ካለበት ከየት ነው የመጣባት? ስለዚህ ስለ መንፈስ ማሰብ አለባት ማለት ነው። መንፈስ እኔ ውስጥ እንዴት ሊገባ ቻለ? እንዴት ገባብኝ? ከምን መጣ ብላ ቆም ብላ ማሰብ አለባት ሴትዮ። አሁን ላይ ዛሬ ላይ ያን ጊዜ ከየት መጣ ብላ ማሰብ አለባት ማለት ነው። ግን አሁን ከዚህ በኋላ የሚያቀርባቸውን ትረካዎች በደንብ አዳምጡ። የሚተርከው ትረካ በሙሉ ትክክል ነው፣ ግን የዘለለውን ፓርት ታዩታላችሁ። ናቸው የታወቀ ሴት ነው። አሁንም እንኳን በዚህ ዓለም ላይ የሚታሙት በዚሁ ነው የመነኮሳት ፈተና ማለት ነው። ስለዚህ ይሄ ለእሳቸው ብቻ የተሰጠ አይደለም ማለት ነው። ቅዱሳንም ይፈተኑበት ነበር። እንደውም እኔ ጠያቂያችን በደንብ እንዲያነቡት መፈልገው የሚያዝያ 6 ቀን የሚነበብ የማርያም ግብፃዊት ታሪክ ነው። ከእሳቸው ህይወት ጋር ይመሳሰላል። በ12 ዓመቴ ነው ይሄንን የዝሙት ስራ የጀመርኩት ነው የሚሉት። ይቺም ሴት በ12 ዓመቷ ነበር የጀመረችው። ከቤተሰቦቿ ጋር ትኖር ነበር። ማርያም ግብፃዊት አሁን ቅድስት ናት። ሚያዝያ 6 ቀን ነው ያረፈችው። በረከቷ በሁላችን ላይ አድሮ ይኖርና የእሷ የዝሙት መንፈስ እንደሆነ እያመነ እየመጣ ነው ማለት ነው። የ12 ዓመት ሆና ግብፃዊት ማርያም ዝሙት ውስጥ ገብታለች። አሁን ሴትየዋን ከማን ጋር እያነጻጸረ ነው? ከግብፃዊት ማርያም ጋር። ግብፃዊት ማርያም 24 ዓመት ሙሉ ዘማዊ ነበረች። በ12 ዓመቷ ምን ሆነች? ዝሙትን ጀመረች። ከዛ በኋላ ደግሞ 47 ዓመት ሙሉ ደግሞ በምናኔ ህይወት ትኖራለች። ግን ሰይጣኑ የት ድረስ እንደተከተላት በታሪክ ውስጥ ይጻፋል። ገድሉ ላይ ገድል ተጽፏል። በመጽሐፍም ማርያም ግብፃዊት ፊልምም ተሰርቶላታል። ፈልገው ማየትና ፈልገው ማንበብ በእሷ መማፀን ይጠቅማቸዋል። ታሪኩን ለሁሉም ለማስቀመጥ ያህል በ12 ዓመቷ ነው ዝሙት የጀመረችው ከቤተሰቦቿ እየተደበቀች ማለት ነው። ቤተሰቦቿ ክርስቲያኖች ናቸው። ይሄንን ዝሙት ስትሰራ በጣም እንደ ሱስ ሆኖባት ይላል። ወንዶች ወደ እሷ የሚመጡ ወንዶች እንኳን ብታጣ ገንዘብ እየከፈለቻቸው ከእሷ ጋር እንዲተኙ ታደርግ ነበር ይላል።
ይሄ መንፈስ ነው ማለት ነው። አየው ይሄንን ካልሰራች ካልፈጸመች አትተኛም ነበር ይላል። አያችሁ አሁን መንፈስ መሆኑን እየተናገረን ያለው ይሄ አሁን ግብፃዊት ማርያም ላይ ሲሆን ለምን አመነ ተጽፏል። ሴትዮዋ ላይ ያለውን ለምንድን ነው እንግዲህ በ12 ዓመታቸው ከጀመሩ ሴትዮዋ ግብፃዊት ማርያም በ12 ዓመቷ ጀምራ ከሆነ ማብራራትና መተንተን ያለበት ስለ መንፈስ ብቻ ነው መሆን ያለበት። አጋንንት ነው ይሄን እያሰራሁት ያለው ባሉትንም እንዳይወዱ ያደረገው ባሌንም ልወደው አልቻልኩም ብለዋል። እንግዲህ ሴትዮዋ ያቀረቡት ትልቅ ሰው የሆኑ ወጣት የሆኑ እርግጠኛ አይደለሁም። ባሌን ልወደው አልቻልኩም የዝሙት መንፈስ እያሉ ነው እየተናገሩ ያሉት እና ሞር ማተኮር የነበረበት ሙሉ በሙሉ ስለ መንፈስ ነበረ። ለምን ግብፃዊት ማርያም ጋር ነጻጥሯቸዋላ። ሴትዮዋ የጀመሩበት እድሜ ራሱ ተመሳሳይ እድሜ ስለሆነ እና እስከዚህ ድረስ እንግዲህ አሁን ትዳርን ቢይዝ አልተወኝም ያሉት ጠያቂያችን ከዚህ የተነሳ ነው። እርኩስ መንፈስ ነው ማለት ነው። አዎ እርኩስ መንፈስ ነው ሴትዮዋን ምን ያደረጋቸው ባላቸው እንዳይወዱ ያደረገው። እዚህ ጋር አሁን አመጣው። ቅድም ምንድን ያለው ባሌን ልወደው አልቻልኩም ብሎ አምጥተውታል አይደለም። እና በመነጋገር በመወያየት ቀስ ብሎ ትሪት በማድረግ ባላቸው እንዲወዱ ማድረግ ይቻላል። ግን እርኩስ መንፈስ ከሆነ ባላቸው እንዳይወዱ ያደረገው በ12 ዓመታቸው የገባ እርኩስ መንፈስ ካለ ወይም የዝሙቱ ችግር የገባው በ12 ዓመታቸው ከሆነ እድሜ ልካቸውን ሲዘሙቱ ቆይተው መጥተው አሁን ደግሞ ሲያገቡ ደግሞ ባላቸውን ሊወዱ አልቻሉም። ስለዚህ ሲጾሙም ሲጸልዩም ሲሰግዱም እግዚአብሔር መልስ ያልመለሰላቸው እርኩስ መንፈስ መሆኑን ስላላመኑ ስላላወቁ ነው ወይስ ይህን የሆነ እንቅፋት አለ? የሆነ የሚከታተላቸው ነገር አለ ማለት ነው። እግዚአብሔር ጨካኝ ነው? ለምንድን ነው እድሜ ልካቸውን ዘማዊ እንዲሆኑ የፈቀደላቸው? እሺ የሆነ ቀን ሲጸልዩ እንኳን በቃ አንቺ ያለብሽ እርኩስ መንፈስ ነው ብሎ በህልምም በእውንም የሆነ ነገር እንኳን አላሳያቸው። እሺ አላሳያቸውም ሳይሆን ያ መንፈስ ካላቸው ላይ ሊወጣ አልቻለም። መንፈስ መሆኑ ከታመነ ማለት ነው። ቅድም ቄሱ ምን አሉ? ንቅል ብሎ ነው የሚወጣው አሉ ሲቆርቡ። በደንብ አስተውሉ። እና ከዕለታት አንድ ቀን ሰውን የሚወድ የእግዚአብሔር ቸርነት ወደ ክብር ባለቤት ወደ ጌታችንና መድኃኒታችን ኢየሱስ ክርስቶስ መቃብር ሊባረኩ ወደ ኢየሩሳሌም ሊሄዱ የሚሹ ሰዎችን ገለጠላት ይላል። እንግዲህ ወደ 20 ምናምን ዓመት ነው የቆየችው በ12 ዓመቷ ጀምራ ማለት ነው። በኋላ እድሜዋን አስልተን እናስቀምጣለን። 20 ምናምን ዓመት በዚህ ስራ ውስጥ ነው ያለችው። አንድ ቀን ግን ወደ ኢየሩሳሌም ጉዞ የሚሄዱ ሰዎች ሲነጋገሩ ሰማች። እግዚአብሔር አደረሳት እዛ ድንገት ማለት ነው። ስታልፍ ለእሷ ለስጋዊ ስራ ማለት ነው። ሰዎች ተሰብስበው ስለ ጉዟቸው ያወራሉ። ሰማች። ወደ ኢየሩሳሌም የሚሄዱት ከጌታ መቃብር ከተወለደበት ከተጠመቀበት በረከት ለማግኘት መሄድ እንደምትፈልግ አሰበች። መሄድ ፈለገች ማለት ነው። ግን ኃጢአተኛ ነች። በጣም የሚገርመው ልክ የሚሄዱበት ቀን ላይ ተቀጣጥረው በመርከብ ሲሳፈሩ አብራቸው ገባች ይላል። እቺ ሴት ዘማዊት ነች፣ ዓለማዊት ናት። ወደ ገዳም ሲኬድ መደረግ የሚገባውን ነገር አታውቅም። ባለፈው የሰራነው ስራ አለ ከጉዞ ጋር እንደውም በጣም የሚገርመው እና ዝም ብላ ተሳፍራ ገባች። በጣም መጠንቀቅ አለብን። ጉዞ ስንሄድ አብረውን ያሉ ሰዎች ነጠላ ስለለበሱ ብቻ ክርስቲያኖች እንዳይመስሉ ህሊናቸው እንዳንጎዳቸው መጠንቀቅ መቻል አለብን። ከየት እንደመጡ አናውቅም። እግዚአብሔር ጠርቷቸው ነው እነዛ ሰዎች ያመጣቸው። በጣም መጠንቀቅ አለብን። እነዛ ስለ ጉዞ ነው የሚያወሩት። በመርከብ ተሳፍረው እየሄዱ ጉዞው ቀጥሏል። መሀል ባህር ላይ ሲደርሱ ማለት ነው ወደኋላም ወደ ጎንም የማይባልበት ላይ ሂሳብ መጠየቅ ተጀመረ ማለት ነው። ገንዘብ ክፈሉ ሲባል አሁን ጉዞ ከተጀመረ በኋላ ረዳቱ ሂሳብ እንደሚከፈለን ማለት ነው። እና ሂሳብ ሲጠይቋት እኔ የለኝም ማለች። በጣም ተገረመ የመርከቡ ሰራተኛ። እና ሳይኖርሽ ማን ግቢ ያለሽ? ጭቅጭቅ ተነሳ ማለት ነው። እኔ ምንም ገንዘብ የለኝም፣ ከፈለጋችሁ ግን ሰውነቴን እንደፈለጋችሁ ማድረግ ትችላላችሁ ብላ ያው ሴትነቷን እንደ ገንዘብ አቀረበችው ይላል። ለእነዚህ ሰዎች ጥሩ ኦፖርቹኒቲ ጥሩ እድል ነው ማለት ነው። ለእነዚህ መርከብ ሰራተኞች እንዲህ አይነት ነገር ሲገኝ በጣም ጥሩ ነገር ነው ብለው አስበው እሷን ወደ ውስጠኛው የመርከቡ ክፍል አስገብተው እየተፈራረቁ በዝሙት ከእሷ ጋር ወደቁ ይላል። ተመልከት፣ ተጓዦቹ በሙሉ መንፈሳዊያን ናቸው። ጉዞው ወደ ኢየሩሳሌም ነው። መርከብ ውስጥ ግን ዝሙት ይሰራል። በጣም የሚገርም ነው። ይህ ከኛ ህይወት ጋር ነው። መኪና ውስጥ ምን እንደሚደረግ አናውቅም። መንገድ ላይ ምን እንደሚደረግ አናውቅም። አድረን ስንሄድ የምናደርጋቸውን ነገሮች አናውቅም። እግዚአብሔር ነው የሚያውቀው። ከማ ጋር እንዳለ አናውቅም። መርከቧን ማስመጥ ይችል ነበር እግዚአብሔር። እሷንም እንዳክርማ መሰንጠቅ ይችል ነበር፣ ግን ምንም አላደረግም። የመርከብ ሰራተኞቹ በደስታ ያንን እድል ስላገኙት ማለት ነው ጉዞውን አደረጉ። ሰውነቷን አሳልፋ ሰጣቸው ማለት ነው። አሁን እንግዲህ ግብፃዊት ማርያም የምትከፍለው ገንዘብ ስለሌላት ገላይን እንደፈለጋችሁ ተጠቀሙበት ያለችው ዘማዊ ስለሆነች ነው፣ ስራዋ ስለሆነ ነው። በዚህ ነገር ልምድ ስላላት ነው። ግን የዝሙት መንፈስ እንደሆነ በኋላ እንደርስበታል። ገድሏ ላይ የዝሙት መንፈስ እንደሆነ ይናገራል 11ኛው አንቀጽ ላይ
ሚያዝያ 6 ግብፃዊት ማርያምን የሚታርከው ምዕራፍ ላይ ሲደርሱ 11ኛው አንቀጽ ላይ ርኩስ መንፈስ እንዳለባት ይናገራል። ያ ነገር ገዳምም ገብታ ራሱ እንደተፈታተናት ይናገራል። ስለዚህ እዚህ ጋር መርከብ ውስጥ የሚሰሩ ሰዎች በሙሉ መጥተው ተፈራርቀውባት ዝሙት የፈጸሙት ሰዎችም ጭምር የእሷ መንፈስ ተቋዳሽ ሆነዋል ማለት ነው። ስለዚህ በምታደርገው ነገር ደስተኛ ናት፣ ወይም ደግሞ ገንዘብን ተክቶላታል አካሏ ማለት ነው። የዝሙት መንፈስ በዚህ ልክ ግብፃዊት ማርያም ላይ አርፎባት ይሄንን ስራ አሰርቷት በዚህ መሸወድ እንደምትችል አምና ይሄ ነገር ካደረገች እኚህም ሴትዮ ደግሞ ዝሙት መንፈስ ሊተወኝ አልቻለም እያለ ነው። በጣም ከባድ ንፋስ እየጮኸ ነው አይደል? በጣም ከባድ ንፋስ አለ ቤተሰቦች። አዎ እንዲህ በጣም ከባድ ፉጨት ነው የሚያሰማው። እግዚአብሔር እንግዲህ ደጉን ያምጣልን። በጣም ክፉ ነገር ሊመጣ ሲል ነው ይባላል። ንፋስ ምልክቶች ናቸው እነዚህ። በጣም ከባድ ነው። እስቲ እንኪ ያሰሚያቸው ድምፁ እንኪ ያሰሚያቸው። እዛ ጋር መስኮትን ከፈት አድርገሽ ምን እንደሚያንኳኳ በጣም ከባድ ነው። ሰማችሁ? ኃይለኛ ንፋስ ነው ያለው። ፉጨ ያፋጫል ሁሉ እንዳይወድቅብሽ ከእጅሽ ማይክራፎን በዚህ የሆነ ነገር ወደቀ። በስላሴ በጣም ከባድ ንፋስ ነው ያለው። እግዚአብሔር እንግዲህ ሰላሙን ያምጣልን፣ ጦርነቱን ያርቅልን። ምን እንላለን ሌላ? ያው ቪዲዮውን ካወጣሁት ሰፈሬ ልታዩብኝ ነው። ለዛ ነው ድምፁን ያወጣሁት። እሺ እስቲ መምህሩ የሚናገረውን ነገር በደንብ አስተውሉና አዳምጡ። ግብፃዊት ማርያም አካሏን ገለዋን ሸጣ ከመርከቡ ወረደች፣ ሂሳብ ከፈለች ማለት ነው። ነፍሷን መንፈሱ ሂሳብ አስከፈላት። ስጋዋን አሽጦ ዘሯን አፍስሳ ወንዶች ተፈራርቀውባት ግብር አግኝቶ መንፈሱ ሸኛት ማለት ነው። ላይ ያለው የዝሙት መንፈስ እኔ እንደዚህ ነው ላብራራ የምችለው። መሻው ኢየሩሳሌም ስለሆነ መርከቧ ኢየሩሳሌም ደረሰች። ወረዱ። እነዛ ሰዎች በሙሉ ወደ ገዳሙ በደስታ መዝለቅ ጀመሩ ይላል። እሷም እንደ ሌሎቹ ተጓዦች የመጣችው ለዛ ስለሆነ ማለት ነው ወደ ገዳሙ መጓዝ ጀመረች ማለት ነው። እና ሁሉም ከገቡ በኋላ ግን እሷ ልትገባ ስትል የማይታወቅ የእግዚአብሔር ኃይል ከገዳሙ በር ላይ ገፈተራት ይላል። እና ራሷን የምታገኘው ከገዳሙ ውጪ ነው። ብንን ስትል ከወደቀችበት ከገዳሙ ርቃለች። እንዲህ የምነካኝ ብላ እንደገና ተነስታ ደግሞ አሁንም ወደ ገዳሙ ስትሄድ አሁንም አንስቶ ገፈተራት ይላል። 3 ጊዜ እንደዚህ ያደርጋት ይላል። 3 ጊዜ እንደዚህ ሲያደርጋት ስንክሳሩ ላይ ስናነብ በጣም የሚያሳዝን ቃል አለው። መማፀን ጀመረች። ወደ ሰማይ አይኖቿን አነሳችና ወደ ራሷ ተመለከተችና ለካ እኔ ኃጢአተኛ ነኝ፣ ለካ እዚህ ጉዞ ላይ መሳተፍ አይገባኝም ነበር። በጣም ማልቀስ ጀመረች እና ቀና ስትል የእመቤታችንን ስዕል በሰማይ ሰሌዳ ላይ ተመለከተቻት ይላል። እንግዲህ ባክግራውንዷ ከክርስቲያን ቤተሰብ ነው የተገኘችው። ታውቃታለች። ስታያት በጣም ደስ አላትና ኢሚዲየትሊ ወደ ጸሎት ሄደች ማለት ነው። እንዲህ አለች ነው የሚለው ስንክሳሩ። አምላክን የወለድሽ እመቤቴ ሆይ ተዋሽኝ፣ ከሁሉ ሰዎች ጋር ገብቼ የመጣሁበትን ስራዬን የፈጸምኩ እንደሆነ ያዘዝሽኝን ሁሉ እኔ ያደርጋለሁ ብላ ለመነች። ዋሳ አቀረበች። አስገብኛለች። የሚገርም ነው። እኔ አሁን መታለች። ከዛ ሁሉ ስራዋን አስታውሳለች። መግባት እንደማይገባት አምናለች። ግን ተዋሽኝ የከለከላት እግዚአብሔር መሆኑን አተረታለች ማለት ነው። እኔ በጣም ያስፈራል። አሁን እኛን ልክ እንደዚህ ቢከለክለንስ ማን ገብቶ ያስቀድስ ነበር? ነገር ግን ከቤት ምን ሆነ እንደምንወጣ እናውቃለን። ከየት እንደምንሄድ እናውቃለን። እያንዳንዷን ዝሙት ብቻ አይደለም ብዙ ነገሮች አድርገን ወደ ቤተክርስቲያን የምንሄደው እና ግን የእግዚአብሔር ቸርነቱ አሁን አዲስ ኪዳን ውስጥ ያለነው ሊያስተምር የፈለገውም ነገር ስላለ ማለት ነው። ከዛ ሞከረች። አሁን በመጨረሻው ሁሉም ትቷት ገብተዋል። ብቻዋን የቀረችው ይሄን ከለመነች በኋላ ለእመቤታችን ምንም ድምፅ አልሰማችም። በቃ በተስፋ እንደምትቀበላት አምና መግባት ጀመረች ማለት ነው። ስትገባ ያ የከለከላት የእግዚአብሔር ኃይል የለም። ዘልቃ ገባች። እኔ ጥያቄ ልጠይቃውን ተመልካቾቻችንን ቀዳሚ እቺ ሴት ከገባች በኋላ ምን የምታደርግ ይመስልሃል? ሌሎቹ እንደለመድ ነው ሰልፊ ይነሳሉ አይደል? ከገዳሙ ጋር ፎቶ ይነሳሉ። በቃ መጥቼ ነበር ለማለት ማለት ነው። እቺ ሴት ግን ምን የምታደርግ ይመስላል? ተፈቅዶላት ነው የገባችው።
ትንከባለላለች፣ አፈሩን ትቀበዋለች፣ እምነቱን ጸበሉን ትጠጣለች። በቃ ያገኘችው እድል ቀላል እድል አይደለማ። እንዳትገቢ ተብላ ተከልክላ በእመቤታችን ዋስትና ነው የገባችው። ጊዜ አይበቃትም እና በዓል ሲከበር ያው በኢየሩሳሌም የታወቀ ነው። ተጓዦቹም ሲሄዱ በትንሹ 10 ቀን 5 ቀን ይቆያል አይደል? በዓሉ ተከብሮ የበዓሉ ስርዓት ሲያልቅ 5 ቀን 6 ቀን 7 ቀን ቆይቶ ማለት ነው ወደ መርከቡ መጓዝ ጀመሩ ማለት ነው። ሁሉም ተጓዦች ያው ደስተኞች ናቸው። ተሳልመዋል፣ የሚያደርጉትን አድርገዋል፣ ጨርሰዋል። እሷም እንደዚሁ ከዚህ በኋላ የበዓሉ ስርዓት አልቋል፣ ወጡ። ሁሉም ወደ መርከቡ ገቡ። ይቺ ሴት ግን ወደ መርከቡ ተመልሳ ሄደች። ቀጥታ እዛ ቦታ ላይ ቆመች። አትገቢም ተብላ የተወረወረችበት ቦታና እመቤታችን የተማጸነችበት ቦታ ላይ ማለት ነው። ምንድን ያለችው? ገብቼ ከወጣው በኋላ አንቺ አድርጊ የምትይኝን ነገር በሙሉ አደርጋለሁ ነው ያለችው። በዚህ ቃሏ መሰረት አሁን አድርጊ የምትባለው ነገር ሊኖር ስለሚችል በእሱ ሀሳቤ እዛ ቦታ መታ ስትቆም አሁንም ወደ ሰማይ ቀና ስትል የእመቤታችንን ስዕል አየቻት ይላል። ትጠብቃት ነበር እሷም ማለት ነው። አየው ትታ ብትሄድ ምን አይነት ችግር እንደሚያጋጥማት እግዚአብሔር ብቻ ነው የሚያውቀው። ለዚህ ነው ቤተክርስቲያን ስንገባ ተሳልመን እንገባለን፣ ስንወጣም እጅ ነስተን እንወጣለን አለ እግዚአብሔር ማለት። ስንገባ ብቻ አይደለም ስንወጣም ልናስበው ይገባል እግዚአብሔር ማለት። በቃ ደረስን፣ ከዛ በኋላ አይደለም መሄድ ያለብን ወደምንሄድበትን ቦታ ሌላ የኃጢአት ቦታ ከሆነ ማሰብ አለብን ማለት ነው። እና እሷም መጣች። ከዛ በኋላ ወደ ሰማይ ቀና ብላ አየች። የእመቤታችንን ስዕል እየጠበቀቻት ነው። 2 ነገር አደረገች ይላል። አንደኛ መሪር እንባን አለቀሰች። ሰው ገዳም ደርሶ ሲመጣ የሚያየው ነገር በትክክል የተገለጸለት ነገር ካለ እሱ ነው በቃ ኃጢአተኝነቱን ያስባል። በዚህ ዓለም ላይ የመኖር ውጤቱ ምን እንደሆነ ይረዳል። ስለዚህ ያለቅሳል። ሊኩራራ ሊኮፈስ አይገባም። እና መሪር ልቅሶን አለቀሰች ይላል። መሪር ልቅሶን አለቀሰች፣ ረጅም ጸሎት ጸለየች ይላል። በነገራችን ላይ መምህር በቃል አንተ አስተምረን የምትሉ ሰዎች ተው። ምክንያቱም ለምን ቆረጥከው የሚባል ነገር አለ። አሁን እሱ ይሄን ቪዲዮ ስለሚያየው ለምን ሙሉን አታስተላልፍም ሊል ይችላል። ከተናገረው ንግግር ውስጥ ያጎደለውን ነገር ለማወቅ መጀመሪያ ግብፃዊት ማርያም እኔ ማነበብኩት እሱም ተረከው ለውጥ የለውም ታሪኳ ላይ ያጎደለባትን ፓርት ብቻ ላነብ ነው ይሄን መጽሐፍ ያስኩት። ያው ስንክሳሩን ማለት ነው። ዝም ብላችሁ አዳምጡት። እስካሁን ድረስ የተናገረውን ታሪክ ነው እየተናገረ ያለው። የራሱን ሀሳብ እየተናገረ አይደለም፣ ታሪክ ነው። ግን ታሪክ ውስጥ ደግሞ የዘለለው ነገር ስላለ ነው። አልተጻፈም። እኔ በጣም ማዝነው እሱ ነው። ጸሎቱ አልተጻፈም። ገዳም ደርሶ የመጣ ሰው የሚያደርገው ይሄንን ነው። ከዛ በኋላስ ነፍሴን ለማትረፍ እሻለውና ወደ ወደድሽው ምሪኝ አለቻት ይላል እመቤታችንን። ከዚህ በኋላ ነፍሴን ማትረፍ ፈልጋለሁ አለች። አየህ የታያት ነገር አለ ገዳም ውስጥ ማለት ነው። እዚህ ለስጋዋ ነበር የምትኖረው። ረጅም ለቅሶ ያለቀሰችው በዚህ ምክንያት ነው። ረጅም ጸሎት ጸለየች። እኔ አሁን ነፍሴን ማትረፍ ነው የምፈልገው አለች። ረሳችው ስጋዋን ማለት ነው። ስለዚህ እመቤት ሆይ ወደምትፈልጊው ወደምትፈቅጂው ቦታ ወይም ደግሞ ነገር ምሪኝ አለቻት ይላል። ከስዕሏ ድምፅ ወጣ ይላል። እንዲህ የሚል ድምፅ ወጣ። ከዮርዳኖስ በረሃ ብትገቢ አንቺ እረፍትንና ድህነትን ታገኛለሽ። ቃሉ ይሄ ብቻ ነው። ከስንክሳሩ ላይ ቀጥታ ያነበብኩት። ከዮርዳኖስ በረሃ ብትገቢ አንቺ እረፍትንና ድህነትን ታገኛለሽ አለቻት ይላል። ከዛ ወጣች፣ የዮርዳኖስን ወንዝ ተሻገረችው ይላል። ተሻግራልም ያለ በረሃ ነው። ኢየሩሳሌም ስትሄድ አይተው ከሆነ ከዛ ቀጥታ ሄደች። አንድ ሰው መጣና 2 ግርሽ ሰጣት፣ 2 ሳንቲም። ያንን ተቀበለችና አምባሻ ገዛችበት ይላል። ያንን አምባሻ ይዛ ወደ በረሃ ሄደች ይላል። የዮርዳኖስን ወንዝ ተሻግራ ልም ያለ በረሃ ውስጥ ገባች። በዚያ 2 ቀን 3 ቀን እየጾመች ከዛ አምባሻ እየተመገበች አሁንም 2 ቀን ጾማ ከዛ አምባሻ ጥቂት እየተመገበች አምባሻው ሲያልቅባት ደግሞ ስራ ስር ቅጠል እየተመገበች ማለት ነው። በጣም በሚገርም መልኩ 47 ዓመት ኖረች ይላል። የእግዚአብሔር ታምር ካልሆነ ማን ሊያደርገው የሚችለው? አንዲት ሴት ከሴተኛ ዳሪነት ከዝሙት ወጥታ 47 ዓመት በተጋድሎ መቆየት ማለት ነው። ከዛስ በአብይ ጾም ሁል ጊዜ አሁን ነው የዘለለው። እዚህ ጋር እንግዲህ ስንክሳሩ ላይ ይዤዋለሁ። ገጹን ራሱን እየጠበቅኩት ነበር። እየተረከ መጥቶ 2 አምባሻ ገዛቻለና ከዛ እንዲህ ይላል አንቀጽ 11 ላይ ከዚያም በኋላ የዮርዳኖስ ወንዝ ተሻግራ ጽኑ ተጋድሎ እየተጋደለች በበረሃ ውስጥ 47 ዓመት ኖረች ይልና ሰይጣንም ይላል ሰይጣንም አስቀድማ በነበረችበት ዝሙት ጦር የወጋት ነበረ። ማን? ሰይጣን ነው። አስቀድማ በነበረችበት የዝሙት ጦር የወጋት ነበረ። የት ሆና? አሁንም ተጋድሎ ውስጥ ሆና የወጋት ነበረ። ይቺን ፓርት ዘሏታል። ለምንድን ነው እኔ ይህን እንደዘለለው ማሳየት የፈለግኩት ሲባል ሙሉ በሙሉ ግብፃዊት ማርያም ህይወቷን ሙሉ ኃጢአት ያሰራት አጋንንት እንደሆነ መታሰብ አለበት። የ12 ዓመት ህፃን ልጅ ምን ታውቃለች? ምንም አታውቅም። በዛ እድሜዋ ከሆነ ዝሙት የጀመረችው ያስጀመራት ይሄው መንፈስ ነው። እንዲህ ይላል እኮ
ሰይጣንም አስቀድማ በነበረችበት ዝሙት ጦር ይወጋት ነበረ። እንግዲህ መጾም መጸለይ ጀምራ ወደ ዮርዳኖስ በረሃ ገብታ፣ ዮርዳኖስ በረሃ ማለት አሁን ጦርነት የሚካሄድበት ቦታ ማለት ነው። ከባድ እኮ ቦታ ነው። ትልቅ ፍልሚያ እኮ የሚፋለሙበት ቦታ ማለት እኮ ነው። በረሃ ነው በሉት። ራቁቷን ልብስ አለበች። 2 አምባሻ ይዛ 47 ዓመት ኖረች። 2 አምባሻ። ይሄ እግዚአብሔር በረከት ነው። እንዴት ሊኖር ቻለ? እየሸረፈች ስትበላ እግዚአብሔር እዛ ላይ የተሸረፈውን እየሞላው ማለት ነው። ግን እርሷ ግን ይላል በተጋድሎ ጸናች። ከዚህም ከገዛችው አምባሻ ብዙ ቀን ተመገበች። 2 ቀንም 3 ቀንም ጾማ ከዚያ አምባሻ ጥቂት ትቀምስ ነበረ። ባለቀም ጊዜ በዱር አሳ ተመገበች። በዚያችን በዮርዳኖስ በረሃ እየተዘዋወረች 47 ዓመት ሲፈጸምላት እንደ ገዳሙ ልማድ የከበረች 40 ጾም ሊጾም ቅዱስ ዞሲማስ ወደዚያች በረሃ መጣ ይልና ይናገር። ዞሲማስ ታሪክ ከዚህ በኋላ የሚተርከው ምንድነው? አግኝቷት ስለሷ እንዲያውም ንገሪኝ፣ ታሪክሽን ንገሪኝ ሲላት ሰይጣን እንዴት እንደፈተናት ነገረችው ነው የሚለው። እንዲያውም እዚህ ጋር እስቲ ታሪክሽን ንገሪኝ ይላታል። ከዚህም በኋላ ገድሏን ታስረዳው ዘንድ ቅዱስ ዞሲማስ ለመናት። ገድሏን ከእርሷ የሆነው ሁሉ ከመጀመሪያው እስከ መጨረሻው ነገረችው። ምን ነግራው ይሆን? ሰይጣን እንዴት እንደፈተናት። እርሷም በሚመጣው ዓመት የክብር ባለቤት የጌታችን የኢየሱስ ክርስቶስ ስጋውና ደሙን ከእርሱ ጋር ያመጣላት ዘንድ ለመነችው። እርሱም እሺ አላት ይልና ይቀጥላል። ታሪኳን ነገረችው። መጨረሻ ላይ በጣም ደስ የሚለው ነገር ምን ጽፋ ነው ሞታ የተገኘችው? ድሃይቱን እኔን ድሃዋን እባክህን በአሸዋ ውስጥ በአፈር ውስጥ ቅበረኝ ብላ ነው ጽፋ የሞተችው። እና ሰይጣን እንዴት ሲፋለማት 47 ዓመት ቀልድ አይደለም። ይኸውላችሁ 24 ዓመት ሙሉ ምን ስትሰራ ነበረ? 24 ዓመት ሙሉ ኃጢአት ዝሙት ስትሰራ ነበረ። ከስንት ከ12 ዓመቷ ጀምራ 12 ዓመት መጀመሪያ ይኖራለች። ደምሩት። ከዛ ደግሞ ላይ ደግሞ ስንት ትጨምሩበታላችሁ? 47 ዓመት አጠቃላይ 85 ዓመት ይሆናል። እሱም እንደዛ ነው የደመረው። የ85 ዓመት አሮጊት ሆና ነው ወይም አዛውንት ሆና ነው አባ ዞሲማስ ያገኛት። አባ ዞሲማስም ቀልድ አይደለም። በጣም ብዙ ዓመት የኖረ ሰው ነው። ብሔረ ሕያዋን ብሔረ ብፁዓን ሄዶ የቅዱሳንን ሕይወት አይቶ የመጣ ሰው ነው። በአንዲት ዛፍ ቅርንጫፍ ምክንያት ማለት ነው። ይህች ሴት ግን ራቁቷን ነበረችና ዞሲማስ ብላ ስጠራው ጊዜ ዞሮ ሲያት ራቁቷን ነች። እና መጎናጸፊያህን ወርውርልኝና ማን እንደሆንኩ ይነግርሃለሁ አለችው። በዚህ በረሃ ላይ ስሜን የሚጠራ ማን ነው? አጋንንት ነው እንጂ ብሎ ደንግጦ ነበረ። አስቡት፣ እርቃኗን፣ ልብስ የለ ምን የለ፣ አንዲት ሴት በበረሃ ላይ ስትኖር የማን ቸርነት ነው? የእግዚአብሔር። ግን የዝሙቱን መንፈስ በረሃ ላይ ሄዳ እንኳን 47 ዓመት እየተጋደለች እንኳን ማለት እንዴት ይፋለማት እንደነበረ። ታዲያ በቤት ውስጥ ቁጭ ብለን ቴሌቪዥን እያየን እንደፈለግን እየሆንን ከዘመዶች ጋር እየተገናኘን እየበላን እየጠጣን ሰይጣን በዚህ ልክ እንዴት ይሸነፋል ስንል እምነታችን ኃይል የለውም ማለት አይደለም። ይፋለም፣ ሁልጊዜ ይከታተላል። እግር በእግር እየተከታተለ ይፈታተናል ማለት ነው። ከዚህ በኋላ የሚተርከው እንዴት እንደሞተች እንዴት ብላ እንትን እንዳለች የሚተርከው ዞሮ ዞሮ ገብታችሁ ማየት ትችላላችሁ። የዛሬ 8 ወር የተለቀቀ ትምህርት ነበረ፣ ሼር ተደርጎልኝ ነው ይሄ ራሱ ያመጣሁትና ምንድነው እዚህ ውስጥ ማስተማር የፈለግኩት፣ እባካችሁን መምህራን ትግላችሁ ፍልሚያችሁ ከሚያጠምቁት አባቶች ጋር አይሁን። እነሱ ከሚያስተምሩት አስተምሩ ተቃራኒ እንሆናለን ስትሉ ከቤተ ክርስቲያን እየወጣችሁ ነው። አባይዋን ማነው ስማቸው? ወይ ጉድ! አባ ገብረ ኪዳን ብዙ ጊዜ የሚያስተምሩት ትምህርት ውስጥ የሰይጣንን ስም ሲያነሱ ሐሰተኛ አጥማቂያን ናቸው ትዝ የሚሏቸው። የሚገርማቸው ሌሎቹም አባቶች እኮ ናቸው። በጣም ይገርመኛል። ስለ ርኩስ መንፈስ፣ ስለ ጸበል፣ ስለ መጠመቅ ሲያነሱ እነዚህ የሚያጠምቁት አባቶች ናቸው ባይምሯቸው ትዝ የሚሏቸው እንጂ ሌላ የርኩስ መንፈሱን እንትን ማለት የቤቶቻቸው የቤተሰቦቻቸው በአዳም ልኮ ምናምን በፍጹም ሊያውቁትም አይፈልጉም። እንዴት መከራቸውን እያዩ እንደመጡ እነዚህ ቤተሰቦች ማጥናት አይፈልጉም። ታዩት በስማም ይርቃል ምናምን በሚለው ብቻ ነው የሚያልፉት። ግን በጣም ከባድ ተጋድሎ ውስጥ ነው ያሉት እነዚህ ቤተሰቦች፣ እናንተ ማለት ናቸው። ስለዚህ እባካችሁን ብትችሉ መምህራን፣ አገልጋዮች፣ ይህን ትምህርት የምታዳምጡ አገልጋዮች ሁላችሁም ማለት ነው፣ እባካችሁን የምታስተምሯቸውን የንስሐ ልጆቻቸውን ሊሆን ይችላል በጉባኤ ላይ ታቦትም ወጥቶ ቆመው የእናንተን መስቀል መሳለም የሚፈልጉ ምዕመናኖቻችሁን ችግር ለማወቅ ሞክሩ። እነሱ በደንብ ቡና ፍልተው የካደሙትን መንፈስ ሰይጣን የለብሽም ብሎ መናገር በጣም ነውር ነው። እና ብለው ጠርተውት ጠንቋይ ጋር ደብተራ ጋር ሄደው በደንብ አድርገው ታዘውለት አድርጉ የተባሉትን አድርገውለት
ከዛ በህይወታቸው ችግር ሲገጥማቸው በተው ሲያማክሯችሁ የለብሽም ይሄ ችግር የባልሽ የአንቺ ችግር ነው የጸባይ ችግር ነው ብሎ ብቻ ማለፍ ተገቢ አይደለም። የብዙ ሰዎችን ቤተሰብ ለማስተካከል እድሉን ያገኘሁትና የተሳካልኝ ጠላታቸውን እንዲያውቁ በማሳወቅ ነው። ለቅዱስ ቁርባን መብቃት ብቻ አይደለም፣ ከብዙ መጥፎ ነገር ወጥተው ጨሌያቸውን እስከ ማቃጠል አጠቃላይ በጣም ብዙ ስኬታማ ነኝ ብዬ አስባለሁ። በጣም ብዙ ነገር የተሳካልኝ ጠላታቸው ዲያብሎስን በደንብ አድርጌ ስለነገርኳቸው ነው። ወዳጃቸው እግዚአብሔርን የሚያገኙት ጠላታቸውን ሲያውቁት ነው። አታይም እንዲህ አሁን የጻፈችው ኮሜንት እኮ ቀዳሜ ጸጋ በዚህ አጋጣሚ የሚያነሳቸውን ርዕሶች ትሰማላችሁ። በጣም የሚገርም ነገር ነው የሚያነሱት እና የእኛኑ ትምህርት የሚደግፍ ምሳሌ እየጠቀሱ ከእኛ ትምህርት ይሸሻሉ። እኛ ትምህርት ስላችሁ ምን አይነት ትምህርት መሰላችሁ? የርኩሳን መናፍስትን ሴራ አጋልጠን ሰውን ማዳን ነው የእኛ ትምህርት። እጅህ ላይ ያስከው ነገር መርዝ ነው ብሎ መናገር ስተት ነው ይባላል። ተው መርዝ ለምን ትላለህ እንደማለት እኮ ነው። እጅህ ላይ ያስከው እኮ ሞት ነው፣ ተው እሱ ነገር ጣለው ማለት ጥሩ ትምህርት አይደለም ብሎ ነው እየተናገሩ ያሉት እነሱ። አይ እጄ ላይ ጥሩ ነገር ነው ያለው ብርሃን ነው ያለው ብለህ አስብ ብሎ እንደማለት ነው። እንደዚህ ደግሞ ነውር ነው፣ በጣም በጣም ነውር ነው ብቻ ሳይሆን መደፈንም ነው። በቃ ሞት እጃችሁ ላይ ይዛችኋል፣ እስቲ እዩት መርምሩት። አይታይም እኮ መምህር ያለ ሰው የለ። ሰው ሁሉ እውነትህን ነው ያስተማራችሁ ትምህርት እጃችን ላይ ያለው ነገር ምን እንደሆነ እንድናይ አድርጎናል፣ እንድናውቅ አድርጎናል ነው የሚለው ሰው። መምህራኖቹ ደግሞ ውሸታቸውን ነው፣ እጃችሁ ላይ ያለው ነገር ብርሃን ነው እያሉ የተናገሩ ያሉት። ኧረ አይደለም ሞት ነው እጃችን ላይ ያለው። በቤታችን ውስጥ አይምሯችን፣ ልቦናችን፣ ሁሉ ነገራችን ውስጥ ቤታችን የሚመለከውን የምናውቀው እኛ ነን እያለ ነው ምእመኑ። ስለዚህ አገልጋዮች ወደ ምእመን እየተጠጉ አይደለም። እንደ ሐዋርያው ቅዱስ ጴጥሮስ ጌታ ሆይ ሌሊቱን ሙሉ አሳ ስናጠምድ ቆየን፣ እባክህን አሳ አልያዝንም ሲሉት ጊዜ ጌታ ምን አለ? 3 ነገር አዘዛቸው። በስሜ መረቡን ጣሉት፣ ከዛ በቀኝ በኩል ጣሉት፣ ከዛ ደግሞ ወደ ጥልቁ ቀረብ በሉና ጣሉት አለ። ወደ ጥልቁ ማለት ወደ መሃል ኃጢአትን በደንብ ወደሚያጨማልቁት ወደሚያቦኩት ሰዎች እንደማለት ነው። በደንብ አድርገው ባዕድ አምልኮ ወደሚያመልኩት ሰዎች ነው ሄዳችሁ ወንጌል መስበክ ያለባችሁ። ህዝቡም ደግሞ አስተምሩን ብሎ ሲመጣ ደግሞ መረቡን በደንብ አድርጎ ወደ ጥልቅ መወርወር፣ በስሙ በኩል በቀኝ በኩል መወርወር። ስለዚህ ሰባኪያን ከመድረክ ውረዱና ወደ ምዕመኑ ብቅ በሉ፣ ወደ ምዕመኑ ትንሽ ጠጋ በሉ፣ ቤታቸው ግቡ። እስቲ እዛው መድረክ ላይ ሆናችሁ ጠይቋቸው። እስቲ ለችግሮቻቸው መፍትሄ ሊሆን የሚችለው የያዙትን መርዝ እንዲጥሉ በማድረግ ነው። መርዝ በኪሳቸው እንደያዙ እንኳን የማያውቁ ቤተሰቦች አሉ። ይሄ እኮ መንፈስ ነው፣ ጠቋር ነው፣ ይሄ አጋንንት ነው ስትሏቸው ኧረ አይደለም እኔ እናቴ አባቶቻችን ነው፣ ጠቋር ነው፣ ጠቋር ደግሞ ጠባቂ መልአክ ነው ብሎ የሚያስቡ ምስኪን ማህበረሰቦች እኮ ያሉበት ሀገር ውስጥ ነው የምንኖረው። ስለዚህ ሰይጣን ነው ለማለት ሰባኪያን አፋቸውን ይዟቸዋል። የዝሙት መንፈስ ነው። አዎ ታዲያ ምን እናደርግ ሲባል ከሶርሱ ማጽዳት። ምንድነው ሶርሱ? ምንድነው ሲባል ምንጩ ምንድነው ሲባል ኃጢአትን ንስሐ መግባት። ኧረ መጀመሪያ ከንስሐው ከኃጢአቱ በፊት ለኃጢአቱ ምክንያት የሆነውን መንፈስ መያዝ ነው እንጂ ኃጢአቱን እንድንሰራ እኛ ውስጥ የገባው መንፈስ ከየት መጣ? ድንጋይ ከሆነ ቦታ ተወርሮ መስቶት ኳ ብሎ ሲሰበር ድንጋዩ ከየት መጣ? ምን አይነት ድንጋይ ነው? በየት በኩል ነው የመጣው ብሎ መመራመር ጥሩ አይደለም ነው እኮ እያሉ ያሉት። አይ ማድረግ ያለባችሁ ድንጋዩ ከየት የሚምጣ መስኮቱን ምን አድርጉት፣ እንደገና መስታወቱን ቀይሩት። የተሰበረ መስታወት እንደገና ይቀየርና ዝጉት። ድንጋዩ ይወርወር፣ እናንተ ግን መስታወቱን እንደገና መስታወት አሰሩት። አሁን የሚሰበር እኮ እንደማለት ነው። ድጋሚ ድንጋዩ እንዳይሰበር ድንጋዩ የመጣበትን አቅጣጫ ማወቅ ያስፈልጋል። ከየትኛው አካባቢ ነው? ከግራ ነው? ከቀኝ ነው? ከላይ ነው የተወረወረው? ከምንድን የተወረወረው ማሰብ ያስፈልጋል። የተወረወረውን ድንጋይ መመርመር ያስፈልጋል። ይዞ በእጅ ይዞ ድንጋዩን በእጅ ይዞ ድንጋዩ ምን አይነት ድንጋይ ነው በቃ ቼክ ማድረግ ያስፈልጋል። ለዛ ነው ስለ መናፍስት ማጥናት ማወቅ አለብን ብዬ የምናገረውና እግዚአብሔር እንግዲህ ሁላችንም ልቦና ይስጠን። እስቲ እንስማቸው። ከዚህ ቀጥሎ ስለ ግብፃዊት ማርያም መጨረሻ ነው የሚናገረው። ትንሽ መነኮሳት ከገዳም እየወጡ ወደ በረሃ ይሄዳሉ። የምንጽናናበትን ነገር አሳየኝ እያሉ እግዚአብሔር ማለት ነው። እና ሱባኤ የሚይዙት በረሃ ነው። ዞሲማስ የተባለው አባት በዚህ በአብይ ጾም ወደዛ በረሃ ሲመጣ ከርቀት ተመለከታቸው። ጣልልኝና ዞር በል። ሰዓት ለመቆጠብ መጥቶ እንዳቆረባት ነው እየተናገረ ያለው። ምንም ስህተት ስለሌለበት ችግር የለውም። አይ አንተ ካህን ስለሆንክ መባረክ እዚህ ለምን መጣሽ? ምንድነው የምታደርጊው አላት። የኔ ታሪክ እንኳን የሚረባ አይደለም አለችው እና በግድ ነገረችው። ኃጢአተኛ እንደነበረች በ12 ዓመቷ ዝሙት እንደጀመረች ከዛ በኋላ ለ47 ዓመት ማንንም አላየሁም አለችው ይላል። በጣም አዘነ፣ ገረመውን። የጌታዬን ስጋና ደም ይዘልኝ 48 ዓመቷ እየሆነ ነው ማለት ነው።
ከቆየች ካመጣው ዘቢብና ጽፎታል። የዞሲማስን ታሪክ በሚናገር መጽሐፍ ላይ የእሷም ታሪክ አብሮ ተጽፏል። የሁለቱ ታሪክ አንድ ላይ ነው፣ ማርያም ግብፃዊትና ዞሲማስ ማለት ነው። እና በሚቀጥለው ዓመት በፈጠረችበት አፈር ውስጥ ቅበራት የሚል ቃል ማለት ነው። ይህም ወዴት ይወስደናል መሰለ? ሰዎች ከሞቱ በኋላ የሚጻፈው የህይወት ታሪክ ማለት ነው። ምንድን ነው የሚጻፈው? የእኛ ጀግንነት፣ ታላቅነት ምናምን ነው የሚጻፈው። እሷ ግን ያን ሁሉ ተጋድሎ አድርጋ እኔ እንዲነበርኩ 47 ዓመት በዚህ ኖርኩኝ፣ እግዚአብሔርን አየሁት፣ እንደዚህ ያደርኩ አላለች። ድሃይቱን ማርያምን አንደኛ ስሟ እንዲታወቅ ነው። አሁን እኛም እንኳን አውቀን ተጽፎልን አነበብ ነው እና እግዚአብሔር ፈልጎትን ይህንን ድሃይቱን ማርያምን በጽድቅ ባለጸጋ ሆና ከእግዚአብሔር ጋር በመኖር ባለጸጋ ሆና ራሷን ድሃ ብላ ትጠራለች እና ከተፈጠረችበት አፈር ውስጥ ቅበራት የሚል ጽሑፍ አገኘ ይላል። ከዛ በጣም አዝኖ አሁን ይህን ታሪክ ያመጣሁት ከኚህ ጠያቂያችን ጋር አብሮ ስለሚሄድ ነው። 12 ዓመት አየህ፣ በ12 ዓመት የጀመረችውን ዝሙት እግዚአብሔር በቸርነቱ ገላግሏት በቅድስና ልንጠራት በቃል ማለት ነው። የዚህ ሴት ህይወት ስንደብረው ማለት ነው በ12 ዓመቷ ዝሙት ጀመረች። 47 ዓመት በበረሃ ቆየች። ዞሲማስ 2 ዓመት አገኛት። 49 ዓመት አይደለም 49 ዓመት በረሃ ውስጥ ቆይታለች። የነበራት 12 ዓመት አለ። ከ12 ዓመት በኋላ ደግሞ 24 ዓመት በዝሙት ቆይታለች። 24 ዓመት ነው ዝሙት ሰራ የነበረችው። አይደለም ሰዎች ወደ እሷ መጥተው እሷ ወደ ሰዎች እየሄደች እና እየከፈለቻቸው ይላል፣ ብር እየከፈለቻቸው ዝሙት ሰራ የነበረች። መጨረሻስ እስከ 36 ዓመቷ ነበር። 12 እና 24 36 ዓመት። በ36 ዓመቷ ነው ወደ ገዳም ይመጣል። ከዛ 49 ዓመት ስትቆይ 85 ዓመት ስንክሳሩ በ85 ዓመቷ አረፈች ይላል። የሚነግረን ሁለቱን ነው። በ85 ዓመቷ አረፈች ይላል። በ12 ዓመቷ ዝሙት ሰራች ይላል። 47 ዓመት ነው ያደርገው ማለት ነው። ይወገዳል። በትክክል መቋቋም ባለ አክሊል ያደርጋል ማለት ነው። አይ ፈተናው ከኔ አይወገድም እያሉ ግን በፈተናው መውደቅ ኃጢአተኛ እንደሆንን ከእግዚአብሔር ርቀን እንድንቆይ ነው ያደርገው ማለት ነው። ይወገዳል። በትክክል እንኳን በትዳር ዓለም ያለን ሰዎች አይደለንም፣ ከትዳር ውጭም ብንሆን መቋቋም ይቻላል። በማን በረሃ የገባችው ግብፃዊት ማርያም እንኳን እዛ እየተፈተነችበት ነው፣ እንኳን ከተማ ውስጥ ያለን ማለት ነው። እና ፈተናውን መቋቋም ማለት ምን ማለት ነው? ዝሙት ሲመጣ ዝሙት መፈጸም ማለት ነው። እሷ እኮ መላቀቅ የፈለገችው ከዝሙቱ ነው። ግብፃዊት ማርያም ግን ከዝሙቱ ተላቃ እየሰገደች እየጾመች እየጸለች በበረሃ በምናኔ ነው ያለችው። ልትነጻጸርም አትችልም ከእኚህ እናት ጋር ከዚህ ሴትዮ ጋር። ስለዚህ ፈተናውን ተቋቋሚ ሲላት ግሎ ሲሆን ሲመጣብሽ አስተናግጁ ማለት ነው። ሀሳብ ብቻ እኮ አይደለም፣ በሀሳብ ብቻ አይደለም ዝሙት መንፈስ የመጣባት ዝሙት ስሜት የመጣባት። ዝሙቱን እፈጽመዋለሁ ባሌን አልወደውም ነው ያሉት ሴትዮዋ። ስለዚህ መቋቋም አለብሽ ሲባል ከተማ ውስጥ ሆኖ እንዴት ነው ሰው ፈተናን የሚቋቋመው? እኔ ፈተናን መቋቋም ልል የምችለው ተሳደብ የሚል ስሜት ሲመጣ አለመሳደብ፣ ዝሙት ፈጽም የሚል ስሜት ሲመጣ አለመፈጸም ነው አይደለ? መንፈስ ከሆነስ ነው። ጸልያም ከእግዚአብሔር መልስ ካላገኘች ሰይጣኑም ስራውን ከቀጠለ ምንድን ነው? እንዴት ነው መቋቋም ማለት? እንዴት የሚቻለው? ፈጽሞ ህይወቷን ትጉት ታርጋ ገዳም ትግባ ማለት ነው? ፈተናው መቋቋም ማለት ምን ማለት ነው? እስኪ ንጽጽሩ እንዴት ነው የምንችለው? በእግዚአብሔር ነው። ስለዚህ የማርያም ግብፃዊቷ በረከት እንዲያድርባቸው የማርያም ግብፃዊቷን ታሪክ መጽሐፈ ስንክሳር ሚያዝያ 6 ቀን የሚነበብ ነው። ደጋግሙ በማንበብ እሷን በመማፀን ከዚህ ፈተና መላቀቅ ይቻላል ማለት ነው። የሰማሁት ታሪክ ትዝ አለኝ። አሁን በደንብ አዳምጡት። ዲያቆን ቀዳሚ ጸጋ የሚናገረው ምሳሌ በደንብ አድምጡት እሺ። በጣም ወሳኝ ነገር ነው የሚናገረው። የመጀመሪያው ውሏን ማስተካከል ማለት ውሏን ማስተካከል፣ በተለይ ጓደኛ በጣም ማስተካከል ይገባል። እንዳልከው ከምታየው ከምሰማው ነገሮች ብዙ ነገሮች ስለሚመጡ በማህበራዊ ሚዲያም ተጽፈው ብዙ ወጣቶች አይተውት ሊሆን ይችላል። አንዳንድ ጊዜ በጓደኞቼ ምክንያት ባሌን ከፈታሁት በኋላ ባሌ አሁን እነሱ ጓደኞቼ ሌላ ህይወት ሲኖራቸው እኔ ግን በጣም ድብርት ውስጥ ነኝ፣ ህይወቴ ተበላሽቶ አጥቼው ይኸው አሁን በጣም እናፍቀዋለሁ ምናምን ብለው ስም እንትናቸውን ጽፈው ያየሁትም አለ። እንደዚሁ አንድ ሴት በጓደኞቿ ተጽዕኖ ባሏን መፍታት ትፈልጋለች። ባሏን ደግሞ ብትፈታው ብዙ ነገሮችን አታገኝም። ስለዚህ ባሏን ምን ማድረግ ነው ያለባት? መግደል። ምንድነው መግደል ሲባል ደግሞ በአንዴ ከገደለችው ወንጀለኛ ልትባል ነው። ስለዚህ እናት ጋር ሄዳ አማከረች። እናት እውነት ባልሽ ምን አደረገሽ? አይ ምንም አደረገኝ፣ ይወደኛል፣ ይንከባከበኛል፣ ግን እኔ አልፈልገውም፣ በቃ አልወደድኩትም የሚል ነገር ታነሳና ነው አትወጂማ። እሺ ግን ምን መሰልሽ፣ እኔ አሁን መድኃኒት ሰጥሻለሁ። መድኃኒቱን ሄደሽ ለባልሽ ሁሌ የሚበላው ላይ እየበተንሽ ታስቀምጫለሽ ማለት ነው። በክፋት የምታረጊው ከሆነ ፊትሽ ይታወቃል። የምታረጊው የክፋት እንደሆነ መድኃኒት እያረግሽ እንደሆነ ያስታውቃል። ስለዚህ በጣም ፍቅር እየሰጠሽ በፈገግታ እያረግሽ ግን መድኃኒቱን እየጨመርሽ ሁሌ ምግቡ ላይ አስቀምጪለት ይሏት እና እናት ይመክራሉ። ያው አብዛኞቹ ሰዎች ሰምተውት ሊሆን ይችላል። ያልሰሙት ሰዎች እንዲማሩበት ነው ያነሳሁት።
እና የእናት ምክርን ተቀብላ እየሳቀች ማሬ ውዴ እያለች ጥሩ መስተንግዶ እያደረገች እየበተነች መድኃኒት ትሰጣለች። እሱ ደግሞ ያንን እያየ የእሷ በቃ ደስ እያለው በጣም እንትን ይላል። ከዚህ በፊት ያጣው ይሄን ነበር። በቃ እንድትወደውም እንዲወዳትም ምናልባት መሀል ላይ የነበረው ነገር ይሄን ነገር ነበር ያጣችው። ከዛ ያንን ጸባይ በጣም በጎ የሆነ ጸባይን ስታሳየው እሱ ደግሞ ይበልጥ ደግሞ ለእሷ በጣም የተጨነቀ አንድ ነገር ባደረገችለት ቁጥር እሱ እጥፍ እያደረገ እየተንከባከባት ሲሆን በቃ አሁን መሞቻው እየተቃረበ ነው ይላል ትላለች እናት። በቃ አሁን መሞቻ ከዛ መሀል ላይ የሆነ ቀን እያለቀሰች መጣች። ባሌ እንዲሞትብኝ አልፈልግም፣ አሁን ማዳኛውን ስጪ፣ መግደያውን እንዳለችውላ አሁን ማዳኛውን ስጪኝ እባክሽ። ለምን እንዴ እኔ በጣም ይወደኛል፣ ጭራሽ በቃ የምፈልጋቸውን ነገሮች እንትን እያደረገኝ ነው ምናምን፣ እኔም በጣም ወድጄዋለሁ ምናምን ነው። አዎ አይ ልጅ ይኸውልሽ ከውሳኔሽ በፊት እንደዚህ መመካከልሽ ጥሩ አደረግሽ እንጂ ቀድመሽ ጓደኞችሽን ወይም ደግሞ ውሎሽን ሰምተሽ ቢሆን ኖሮ እንደዛው ባልሽን አጥተሽው ነበር። እኔ የሰጠሁሽ ስኳር ፈጭቼ ነው የሰጠሁሽ እና ያው እና መርዝ ስለተባለች አትቀምስም፣ ስኳር መሆኑን አትቀምስም። እና እናት ብልህ ሆና ከጓደኞቿ ለይታ ያቺ ሴት ባሏን አትርፋ ህይወቷን አድና የኖረችበትን ታሪክ በብዙ ማህበራዊ ሚዲያ ሲዘዋወርም ሰምተነዋል። ጓደኛ መምረጥ ወሳኝ ነገር ነው። ምስረት እንግዲህ ታሪኩ አሪፍ ነው። ገጠመኙን ከማህበራዊ ሚዲያ አምጥቶ እዚህ ላይ አቅርቦታል። እውነት ነው ውሸት ነው እርግጠኛ ሳይሆን ያቀረበው አስተማሪ ስለሆነ ነው አይደል እንዴ? እኛም የምናቀርበው ደግሞ አስተማሪ የሆኑ ታሪኮችን ነው። ለምሳሌ የሆነች ልጅ በህይወቷ እንደዚህ አይነት ነገር ገጥሟት መጨረሻ ላይ ደግሞ እንደዚህ ሆነች፣ ለስጋው ደግሞ በቃች ነው ታሪክ። አሁን እሱ ገጠመኝ ያቀረበው ቀዳሜ ጸጋ፣ እኛም ደግሞ ገጠመኝ ነው እያቀረብን ያለ ነው። የምን አይነት ገጠመኝ? ጠላት ዲያብሎስ በህይወታቸው በቤተሰቦቻቸው ውስጥ እንዴት እንደተጫወተባቸው ኖርማል በሚመስል ሶሻል ላይፋቸው ውስጥ ገብቶ ቀለል ያለ ህይወት በሚመስል መልክ አድርጎ ትዳርም ህይወትም ጤንነትም እንዴት እንዳዘበራረቀባቸው ነው የምናስተምረው። ስለዚህ የህይወት ተሞክሮ ማቅረብ በጣም አሪፍ ነው ማለት ነው። ቀዳሜ ጸጋ እንደ ገጠመኝ አድርጎ ይህንን አቀረበ። ራሱም ደግሞ ምትኩ አበራ የሚያቀርበው ደግሞ አለ። ልክ እንደዚህ አሁን ገጠመኝ ያቀርባል። እኛ የምናቀርባቸው ገጠመኞች ለምን ሐሰት ሆኖ ተቀረቡ? ለምን እነሱ አሁን እርግጠኛ ባልሆኑበት ማህበራዊ ሚዲያ ላይ ሲመላለስ የነበረውን ሊያውም እነሱ ያልተሳተፉበትን ገጠመኝ እንደተሞክሮ እንደ አስተማሪ አድርገው ካቀረቡት እኛ የምናስተምረው ትምህርትና የተጻፈው መጽሐፍ እኛ የምንናገረው ነገር ለምን ሐሰት ሆኖ ይቆጠራል? ለምን ሐሰተኛ አጥማቂያን ተብለው ወይም ሐሰተኛ ትምህርት ነው ተብሎ ለምን ተቆጠረ? ሊያውም እርግጠኛ ባልሆነበት ነገር ላይ ባላየው ሲዘዋወር ስለሰማ ብቻ ነው ያቀረበው። ጥሩ ነው። ሴትዮ ያደረጉት ነገር መልካም ነው ማለት ልጃቸውን አረቋት። ልክ ሼክስፒር አመለኛይቱን ማረቅ ብሎ አንድ የሆነ በጣም ማረቅ ብሎ አንድ የሆነ በጣም ክፉ አመል ያለባትን ሴት ጸባዩን ለማስተካከል እንዴት እንዳደረገ ንጉሱ። ከዛ አንድ ደግሞ ተራ የሆነ ሰው ሽንኩርት ክተፊ እያለ ሽንኩርት እንድትከትፍ አድርጎ አይኗ እንዲያለቅስ እንባ እንዲወጣ እያደረገ እንዴት አድርጎ ታሪኩን ታውቁታላችሁ የሼክስፒርን መጽሐፍ። እና እንደዛ እንዳደረገ ሁሉ ሴትዮዋ ልጃቸውን አረቋት ወይም ደግሞ አስተካከሏት። ግን አሁን ታሪኩ ላይ አይደለም ትኩረት የማደርገው እኔ። እዚህ ታሪክ ውስጥ ጓደኞቿ ሊያበላሿት ግደዩ ብለዋት ነበረ። ምን ብላ ብነግራቸው ነው? ስለ ባሏ ምን ብትነግራቸው ነው ግደዩ አላት? ክፉ ክፉናል፣ መጥፎ መጥፎን። እሷም ደግሞ ባሏን በነጋችን ላይ ስለሚስትም ሆነ ስለባል መጥፎ ነገር በተነገረ ቁጥር እናንተ ላይም ያ ነገር ሴቭ ይሆንና እውነት ነው ብሎ ያሳምናቸዋል። ሲያዋራችሁ የነበረው መንፈስ ያሳምናቸዋል ማለት ነው። እንድትቀበሉት ያደርጋቸዋል። አይምሮም በባህሪው እንደዛ ነው። ኮንሽስሊ አንድ ነገር ሪፒት ስታደርጉ ስትደጋግሙት የመቀበል አቅም ይኖረዋል አይምሮ ማለት ነው። እና ይህንን ተገና አድርጎ ደግሞ ውስጥ የተቀመጠ መንፈስ ደግሞ ያግዛል። ተውት፣ እሱ እዚያ ውስጥ መግባት አልፈልግም። ግን ታሪኩ በጣም አስተማሪ ታሪክ ነው። ሴትየዋ ይህንን ዱቄት ካበላሽው ፈገግ እያለ እየሳቀ አንቺን እየወደደሽ ይሞታል አሏት። እሷ ደግሞ እንዲሞት አልፈለገችም። ፍቅር ሲያሳያት በምግባር በስነ ምግባር ጥሩ ልጅ ስትሆንና ፍቅር ስትሰጠው ባሏም ወደዳትና ጥሩ ፍቅር ሲሰጣጡ ተዋደዱ። እናትየዋን በዘዴ አስታረቋት ነው። እርኩስ መንፈስ ከሆነስ ባሏ እንድጠላ ያደረጋት ልክ እንደ ግብፃዊት ማርያም። እያወራን ያለ ነው ስለምንድን ነው? ስለ እርኩስ መንፈስ ነው። ሰይጣን ቢሆንስ ይሄ ነገር ጣልቃ የገባው? ጓደኞቿስ መተት አድርገውባት ቢሆን? ትዳሯን እንደነሱ እንድትፈታ አስፈልገው ቢሆን? በእንደዚህ አይነት ሶሉሽን በእንደዚህ አይነት መንገድ ትዳር ይቀጥላል ወይ? በሴትዮዋ መንገድ ይቀጥላል ወይ? አያገረሽም ወይ? እናትና አባቶቻችን ሲጣሉ ወይም ባልና ሚስት ሲጣሉ ሽማግሌዎች፣
ቄሶች ምናምን ይመጡና የሰፈር ሰዎች በሉ ምንድነው የተፈጠረው ችግር ይሉና እንዲያርጋኝ ብሎ ይጨቃጨቁና መጨረሻ ላይ ምን ይሆናል? በል አንተም ተው አንቺም ተይ በቃ አሁን ተነሱ ታረቁ ምናምን ብለው ያስታርቃሉ። ከዛስ እንደገና አሁንም ከሆነ ጊዜ በኋላ ይጣላሉ። ለምን? ለችግሩ መፍትሄ ሳያቀርቡ ታረቁ ብቻ ነው እያሉ ያሉት። ወይ ደግሞ ሚስትየዋ ላይ ጥፋት ይለጥፉባታል፣ ወይ ደግሞ እሱ ላይ ይለጥፉበትና እንትን ይላሉ። ችግሩ ምንጩ ምን እንደሆነ ለማወቅና ለማጥራት አይፈልጉም ነው አባቶች። ያውቁታል ትዳር የሚበጠብጠው ምን እንደሆነ አፋተው እንዲያውም አለያይተው ሁሉ ወደ ቤት የሚገቡ ሽማግሌዎች አሉ። እናስታርቃለን ብለው መጥተው አይበቃ ከዚህ በላይማ ሁልጊዜ ነው እንደምትጣሉት በቃ ይበቃ ተለያዩ በቃ ብለው የሚወጡ አሉ። አስታረቅን ብለው መልካም ቃል ተናገርን ብለው የማለያየት ቃል የሚናገሩ ሁሉ ሰዎች አሉ። እና አንዳንድ ጊዜ በዚህ አሁን ቀዳሚ ጸጋ በተናገረው ታሪክ ውስጥ ማለት ነው ልጅቷ ባሏ እንድትፈታ ወይም ደግሞ እንድትገለው ወይም ደግሞ ከሱ መለየት ያለባት በሞት ብቻ እንደሆነ ጓደኞቿ ነግረዋት እናትየዋ አስተካከሉት። በጣም ደስ የሚል ምሳሌ ነው። ገጠመኝ ነው ግን የእውነተኛ ህይወት ገጠመኝ ነው። ልቦለድም ይሁን ተረትም ይሁን ቀርቧል እንደገጠመኝ። ሰውን ለማስተማሪያ ብለዋል ያቀረቡት። ልክ እቺ ልጅ እንደገጠማት አይነት ነገር እኛም ደግሞ ዶር ቱ ዶር ሄደን በየቤቱ ቤት ለቤት ሄደን ወይም የምክር አገልግሎት ሰጠን ጸበል ቦታ ላይ ያለውን ነገር አስተምረናቸው ለቅዱስ ቁርባን ነው የምናበቃቸው። የትም ቸርች የትም ቦታ አልወሰድናቸውም። እንዲያውም የራሳችን የሆነ አዳራሽ እንኳን የለንም። አምጥተን የት ነው የምናስረክባቸው? ቤተክርስቲያን ነው። ሂዱ ቁረቡ፣ ንስሐ ግቡ ነው የምንላቸው። ይሄን ገጠመኝ ስለምንድን ነው መቀበል ያቃታቸው? ባዕድ አምልኮ እንደሚያመልኩ ዛር እንዳለ ሰዎችን እያሰቃየ ያለ መንፈስ እንዳለ በማስተማራችን ለምንድን ነው እንደ ተረት ተረት የተቆጠረው? ይሄ ነው ጥያቄ። አይተጠው ይላል እና ከበጎ ሰው ጋር ደግሞ የዋለ ደግሞ በጎ ነገርን ይማራል፣ በጎ ነገርን ያደርጋል። ከአህያ ጋር የዋለች ምን ትመጣለች ይባላል። እኔ አንድ ነገር አስታወስከኝ። አንተም እንትን ስትል ለተመልካቾቻችን ይጠቅማል፣ ሊያውቁት ይችላሉ። እንደዚሁ ባሌ በጣም አስቸገረኝ እና ከባሌ ጋር መኖር አልችልም ያለች ሴት ባሌ እንዲወደኝ ምን ላድርግ ብላ ጠንቋይ ውስጥ አማከረው። ጠንቋዩ ደግሞ ስልቹ ነው። ሴትዮዋ በጣም አሰልችተዋለች እና እንድትጠፋለት ፈልጎ የአንበሳ ፀጉር ከጭራው ላይ ነቅለሽ ካመጣሽ በሱ ነው መድኃኒቱ የሚሰራው። በቃ ባልሽ ያንቺ እንዲሆን አድርገዋለሁ አላት። እንድትጠፋለት ፈልጎ ነው። ያቺ ሴትዮ ጠፋች ከሱ ማለት። የአንበሳ ማን ወንድ ነው ከአንበሳ ላይ ያውም ከጭራው ላይ ፀጉር ያመጣ ማለት። ከዛ ከስንት ጊዜ በኋላ መጣች ሴትዮዋ ማለት። እሱ በቃ ሮስቶታል፣ ሌላ ህይወት ውስጥ ነው ያለው። እኔ እኮ እንደዚህ ያልከኝ እና አገኘሁት እኮ ከአንበሳው ጭራ ላይ ይዤ መጣሁ ፀጉር ከአንበሳ ላይ። ያው ገርሞት እንዴት አላት። አይ ሰዎች ጋር ሄድኩኝ፣ እነዚህ የሚያድኑ ሰዎች ጋር የአንበሳ ግልገል እንዲሸጡልኝ አግባብቻቸው እሱን ገዛው። የአንበሳውን ግልገል አሳደግኩት። ትልቅ ከሆነ በኋላ ከተላመድን በኋላ ያንን ጭራውን ነቅያ መጣሁልህ። በጣም የሚገርም ነው። ባልሽን እንደዚህ ብትንከባከፊ ነው የተረገመ ነው በጣም እንጂ እንዴ። ለዛ አንበሳ ስንት ሙክት ጨርሳለች። እንግዲህ ሳራ ይበላ ሰው እጃችን ላይ ነው ያለው ሁሉም ነገር ማለት። ለዛ የምታደርገውን መቀየር እኮ ነው። ለጠንቋይ የምታደርገውን ለባል አድርግ። በቃ አለቀ እኮ ለቤታ። እንግዲህ ምሳሌው እየመሰለ ያለው ማስተማሪያ ነው ብሎ ነው አይደለም። ግን ጠንቋዩን እንደ ጥሩ መካሪ አድርጎ አሪፍ ዘዴ እንደነገራት አድርጎ ተናገረ። ከዛስ አሁን አንዳንድ ሰዎች አንዳንድ ጊዜም ጥሩ ምክር ይመክራሉ ማለት ነው ጠንቋዮች። ሂጅና የአንበሳን ቅንድብ ወይም የአንበሳን ፀጉር ነቅለሽ አምጪልኝ፣ ፂሙን ነቅለሽ አምጪልኝ ሲላት ከአንበሳ አፍ ላይ ያንን ፂም መንቀል ከቻለች ባሏ እንዴት መንከባከብ አቃታት? ባሏ ከአንበሳ በታች የሆነ ልትገራው የምትችለው አጠገቧ ያለ ሌላ አንበሳ ነው። ስለዚህ ባሏን እንደ ውሻ አንበሳውን ደግሞ እንደ ኃይለኛ አድርጎ ወስዶ ይሄን መግራት ከቻልሽ ይሄኛውን ደግሞ መግራት ትችላለሽ የሚል ምሳሌ ነው። ግን ምን እያደረገ ነው? እውነተኛም ይሁን ልቦለድም ይሁን ምሳሌ አድርጎ እያቀረበ ነው። የምን ጠንቋይ አንዲትን ሴት እንደዚህ አድርጎ ትዳሯን አስተካከልላት የሚል ምሳሌ እያመጣ ነው። እንዴት ያወጣላችሁ? ይሄ ነው እንዴ ምሳሌነቱ ብዙ እንኳን እውነት ቢሆንም ወይም ደግሞ ብዙ እንኳን በህብረተሰቡ መካከል የሚዘዋወር ቢሆንም ህዝቡ ግን ምን እንዲያስብ ነው የሚያደርገው ይሄ ምሳሌ። እንግዲህ አሻሽሎትም ሊሆን ይችላል። እሱ ጥንቆላውን ትቶ ሌላ ህይወት ውስጥ ነው ያለው ብሎ አለ። ብዙ ጊዜ አንዳንድ አባባሎች ከሰው ሲዘዋወሩ ትንሽ ሰውየው ጠፈጣጉ ሻል አድርጎ ያቀርበዋል እና እኔ የሰማሁት በዚህ መልክ አልነበረም፣ ሌላ ነው። ትንሽ የሆነ ቅቤ ምናምን ጣል ተደርጎበታል። እሺ፣ ስለዚህ ምንድነው ማድረግ ያለ? ሰው አሁን በቃ በህይወቷ መፍትሄ ያጣች ሴት ጠንቋይ ጋር ሄዳ እስቲ ዘዴ ንገረኝ፣ ባሌን እንዴት ላድርገው ትበለው። ከዛ እሱ ደግሞ ልክ እንደዚህ ሴትዮ ሌላ መፍትሄ እንገራት።
ሄዳ ከአንበሳ ፀጉር ነቅላ መጣች እና ባልሽንም እንደዚህ አድርገሽ ግሪው አላት ብሎ የጠንቋይን ምክር እንደ መልካም ነገር ምሳሌ ዘያጽጽ የሚባል ነገር አለ በስነ መለኮት ትምህርት ላይ እና አንዳንድ ምሳሌዎች በምን መስላቸው ጊዜ ምሳሌነቱ ከየት ነው የመጣው? ይሄን ምሳሌ የመሰሉት ማን ናቸው? እነማን ናቸው? ይሄን ነገር መስለውት ህዝቡን የሚያስተምሩበት ክርስቲያን እንዲያን ምሳሌ መስሎ ሰውን ያስተካክልበታል ወይ ያርቅበታል ወይ ብሎ ማሰብ ያስፈልጋል። አስቂኝ ነው፣ ይገርማል። ግን ለክርስቲያን ይሄ ምሳሌ አይጠቅመውም። ለምን ብትሉ አንድ ጠንቋይ ነው እንግዲህ ሲጀምር ጠንቋይ ብሎ ነው የጀመረው። አንድ ጠንቋይ የእውነት ይሁን ውሸት ይሁን አላወቀም። ይሄን ምሳሌ እንደ አንድ ሀቅ አድርጎ ወይም እንደሚጠቅም ምሳሌ አድርጎ አቅርቦ ሰው ካስተማረበት ለምንድን ነው የእኛን ትምህርት እንደ ምሳሌ አድርጎ የማያቀርበው? እኔ ጠቋር ነኝ፣ እኔ አዳልሞቴ ነኝ፣ እንዲያርገው ህይወቷን እንደዚያርገው ህይወቷን ያለውን ምሳሌ አድርጎ ማቅረብ ለምን ከበደው? ማመን እንዴት ከበደው? ሐሰተኛ ለምን አላቸው እነዚህን ሰዎች? ይሄንን እውነት ይሁን ውሸት ይሁን ያልተረጋገጠን ትምህርት በዛ ላይ ደግሞ ጠንቋይን ከፍ ሊያደርግ የሚችል ምሳሌ ጥሩ ምክር መከረ የሚያስብል ምሳሌ እንኳን አቅርቦ እዚህ ጋር ደግሞ ህይወታቸው ላይ ምስቅልቅል ያለባቸውን ሰዎች መከራቸውን የሚያዩ ሰዎች ለምንድን ነው በዚህ ልክ እንዲቀርብ የተፈለገው? እና በጣም ብዙ የሚያበሳጩ የሚያናድዱ ነገሮችን ማግኘት ማውጣት ይቻላል። ትምህርቱ መልካም ሆኖ ሳለ ዲያቆን ቀዳሜ ጸጋ እዚህ ዩቲዩብ ላይ ከመምህር ምትኩ አበራ ጋር ስለ ቤተክርስቲያናችን ውይይት በሚያደርጉበት ሰዓት የተጠየቀውን ጥያቄ በሙሉ መመለስ የሚችል መምህር ነው ተደርጎ ነው እየታሰበ ያለው። በፍጹም እኔ አሁን ስለ ስነ መለኮት ስለ ነገረ መለኮት ማለት ነው ሁሉንም ጥያቄ እመልሳለሁ ማለት አይደለም። ቴዎሎጂ ስለተማርኩኝ መምህር ስለሆንኩኝ ደቀ መዝሙር ተብዬ ሁሩ ወመሃሩ ተብዬ ቤተክርስቲያን ስለላከችኝ ሁሉንም እመልሳለሁ አይደለም። በፍጹም ዘውግ አለው የራሱ የሆነ እንትን አለውና በርኩስ መንፈሱ ላይ በሚያጠምቁ አባቶች ላይ ቦታው ላይ እንደነበር አድርጎ እንደጸለየ እንደጾመ እንደሰገደ እንደ መናኛ አባቶች በረሃ ላይ ሄዶ ፈተናውን እንደተጋፈጠ ሰው መመለስ በጣም ከባድ ነው። እንደሚያጠምቁት አባቶች ቦታው ላይ እንደነበረ ሰው በደንብ ሰምቶ ቦታው ላይ ተገኝቶ ያለውን ለምሳሌ እኛው በጠራራ ፀሐይ ኑግ እየወቀጠች የሆነ ገብስ እየወቀጡ እየፈተጉ ያሉ ሰዎች ያሉበት ቦታ ላይ ሄጄ አብሬያቸው ቆሜ ቪዲዮ ሲቀረጽ የነበረውን ቪዲዮ ባሳያችሁ እኔ እዛ ቦታ ላይ ፀሐይ ሲመታኝ ስቀረጽ በነበረበት ሰዓት ቶሎ ቀረጻውን በጨረሱ ታረ ፀሐይ ዋለኛ ነው ሽታው ትቦ ምኑ የሆነ መንደሩ ምናምን ይሸታችኋል አይደል? ቦታው ላይ መንደር ላይ ስቀረጽ ቆየሁኝ። በቪዲዮ ደግሞ ሰዎች እያዩት ነው፣ ቁጭ ብሎ ነው የሚያዩት። ሁለታችንም እያየን ነው። ከተቀረጸ በኋላ ቦታው ላይ ያልነበረ ሰውና እኔ ቪዲዮውን ስናየው የሚሰማን ስሜት ምን አይነት ስሜት ነው? ይለያል አይደል? እኔ ፀሐዩ ምኑም ትዝ ይለኛል፣ ሽታው፣ ቦታው፣ ክሩ አባላቶቹ እዛ ቦታ ላይ ቪዲዮ ቀረጻው ምናምን ትዝ ይለኛል ማለት ነው። ይሄ ሰው ግን የሚያየው አንድና አንድ የሚወቅጡትን ሰዎች ብቻ ነው። ከካሜራ በስተጀርባ ያለውን ነገር አያውቀውም። ወይም ደግሞ አክሽን ከት የሚባለውን ወይ እዛ ቦታ ላይ የሚነገረው ነገር ስንት ኤዲት ተደርጎ እንደቀረበ ምናምን አይረዳም። ስለዚህ በቀላሉ አንድን ቪዲዮ ማየትና ቦታው ላይ መገኘት በጣም ይለያያል። በጣም ነው የሚለያዩ። በፊልም እኮ ምሳሌ ያደረኩላችሁ እንደው ድካሙን ነው። ቦታው ላይ ተገኝቶ ደግሞ እነዚህ የሚያጠምቁ አባቶች በጅምላ ስንት አጋንንት ነው የሚሸኙት? በጅምላ ማለት ምንድነው? አይነ ጥላ ሲባል አቤት ሲል ወደዚህ ተሰብሰብ ይሸኛል። መተት ሲባል ይመጣል። እያንዳንዱ መንፈስ ከአንድ ሰው ላይ ስንት ሺህ መንፈስ እንደሚወጣ ቁርጥ ያለች ቪዲዮ ታይታ ብዙ መንፈስ እንደሸኙ ብዙ ላይ ይታይ ይችላል። ግን ሙሉ ቀን ነው የሚውሉት እነዚህ አባቶች፣ ሲታገሉ ነው የሚውሉት። ከዛው እያለ ይወጣል። ቤተክርስቲያን ግቢ ውስጥ አጋንንት ብሎ ስለ ጮኸ ቤተክርስቲያን ተረበሸች ማለት ነው ወይስ በቤተክርስቲያን ስልጣን አጋንንት ተዋርዶ ሲጮህ ኩራቷ ነው? የትኛው ነው ደስ የሚለው? በቤተክርስቲያን ስልጣን በሚያጠምቁ አባቶች አጋንንት ብሎ ሲጮህ ደስ ብሎት ነው? ኳስ እያዩ ነው የሚጮሁት አጋንንቶቹ? ወይስ በጣም ደስ ብሏቸው ሞቅ ያለ ነገር በቃ ስብከቱ ገርሟቸው ነው? አይደለም። ተዋርደው እኮ ነው እዛ ቦታ ላይ ከሚያጠምቁት አባቶች ከሚጠመቀው ህዝብና ካለው የቤተክርስቲያን አገልጋዮች ሌላ በአይናችን የማናያቸው የእግዚአብሔር መላእክቶች ስላሉ እኮ ነው አይደል እንዴ? ታቦት ያለበት ቦታ ነው። የእግዚአብሔር መንፈስ ያለበት ግቢ ነው። አጋንንት ብሎ ሲጮህ እኮ እዚህ ቦታ ላይ ተዋርዶ እንደሆነ ነው ማሰብ ያለብን እንጂ ቤተክርስቲያንን ማወክ ምናምን ተገቢ አይደለም ብሎ የቤተክርስቲያን ስልጣን ማኮስመን ጥሩ አይደለም። መታችሁ እዩ። ናትናኤል ምንድን ያለው? መተህ እይ ያለው። ከናዝሬት መልካም ነገር ይወጣልን ሲለው ጊዜ መተህ እይ ያለው። አዎ ናዝሬት ዘማዊ ሴቶች የሚበዙበትና ድንግል ሴት የሚጠፋበት ሀገር ነው። ግን ከናዝሬት ክርስቶስ ተገኘ። ድንግል ማርያምም ከናዝሬት ተገኘች። ከሴቶቹ መካከል ተለይተሽ የተባረክሽ ነሽ የተባለው ከናዝሬት ውስጥ ነው። ኃጢአት ከሚሰራበት ከተማ ውስጥ ነው። በዛ ጉባኤ ላይ እናንተ በአይምሯችሁ
ሁልጊዜ የተቀረጸባችሁ ሐሰተኛ አጥማቂ ወይም ደግሞ የተሳሳተ ትምህርት፣ ጥሩ ያልሆነ ልምምድ ትላላችሁ። ገድል ላይ ደግሞ ገብታችሁ ስታደርጉ ደግሞ ተክልዬ በአንድ ቤተክርስቲያን ላይ ሄደው ህዝቡ መጥቶ ተሰብስቦ አስተምረው አጋንንትን ሲያወጡ ዋሉ፣ ሰይጣናትን አባረሩ ይልና በፊደል ተጽፏል። ፊደሉን ወደ ድምፅ፣ ፊደሉን ወደ ምስል፣ ፊደሉን ወደ ሀሳብ መቀየር እንዴት ያቅተናል? ሰዓሊ እንኳን አቡነ ተክለ ሃይማኖትን እያሰበ ስዕል ስሎ የሚታይ ነገር አምጥቶልናል። ጽሁፉን እያነበበ ተክልዬ እንደዚህ ይዘው ነበረ እንዲያደርጉ ነበር ሲባል በአንድ እግራቸው ቆመው ክንፍ አድርጎ ምናምን ሰራ። ምኑን? ጽሁፉን ኢሜጅ እዚህ ኢማጂን አድርጎ ገምቶ ጽሁፉን ወደ ምስል ቀየረልን። እኛስ ጽሁፉን ፈውሱን የፈውስ ጽሁፉን ማለት ነው ወደ ምስል መቀየር ወይም ደግሞ ወደ ሀሳብ መቀየር ምንድን ያቃተን? ስለዚህ በአንድም በሌላ መንገድ ተሸውደናል። ምንድን የተሸወድ ነው? የአባቶቻችንን አካሄድ እየነቀፍን ነው። እኛን የነቀፉ መስሏቸው የሚያጠምቁትን አባቶች የሰደቡ የተቃወሙ መስሏቸው የቤተክርስቲያንን ስልጣንና አጋንንት ቤተክርስቲያን ውስጥ መዋረድ እንዳለበት ስልጣኑን ማጣት እንዳለበትና ህዝቡ መዳን እንዳለበት ያለበትን ጉዞ አገልግሎቱን እየነቀፉት ነው ያሉት። ማጥመቅ፣ መፈወስ፣ አጋንንትን ማባረር፣ ማሰር፣ መምከር፣ መጸለይ፣ በልሳን መናገር ቆሮንቶስ መልእክት ላይ ያለው ስልጣን በአንዱ መንፈስ እሱ እግዚአብሔር ብዙ ነገር ይሰራል። ለአንዱ ምክር አገልግሎት ይሰጠዋል፣ ለአንዱ ደግሞ የጸሎት ጸጋ ይሰጠዋል፣ ለአንዱ ደግሞ አጋንንትን የማስወጣት ታምር የመስራት ይልና ለአንዱ ደግሞ መናፍስትን የመለየት ስልጣን ይሰጠዋል ይላል። መናፍስትን መለየት ማለት የሚሰሩትን ስራቸውን ማጋለጥ ማለት ነው። ስለዚህ ለምንድን ነው የማትፈልጓቸው ሰዎች የተናገሩትን ቃላት ሁሉ በሙሉ የምታጣምሙት? እንደው ብተርክም እኮ ራሱ አፍ አከፋፈቱ ልክ አይደለም የሚሉት የሚያጡት የሚሰነጥሩት ነገር ቢያጡ እንኳን እንከን ያወጣሉ ከዛ ውስጥ። ስለዚህ እንደዚህ አይነት ጭፍን ያለ አካሄድ በጣም የሚያሳዝነኝ እና ሁልጊዜ ስም መስጠት ጥሩ አይደለም። ራሳችሁ ሐሰተኛ አጥማቂ ብላችሁ በእናንተ ውስጥ ግን ይሄ እግዚአብሔር ጸጋ ቢመጣ እንዴት እንደምታገለግሉት ነው ዝግጁ አይደላችሁም። እናንተም ራሱ ጸጋው እንዲመጣ ራሱ አትፈቅዱም። አይገባኝም ብላችሁ ስለምታስቡ ለምን ማስተማርን መቀደስን ምናልባት ደግሞ ከዛም አልፎ ደግሞ ሌሎች አገልግሎቶችን እንደ ኖርማል ቅጥርና እንደ አገልግሎት ትወስዱታላችሁ። ማጥመቅና አጋንንት ማስወጣት መፈወስን ታምራት ማድረግንና ሰዎችን ከዚህ ባዕድ አምልኮ ማላቀቅን ግን ከናቡነ ተክለ ሃይማኖት ከናቡነ ገብረ መንፈስ ቅዱስ አገልግሎት ጋር ታገናኙታላችሁ። የአንድ አገልጋይ የአንድ ካህን ስልጣን መሆኑን ትረሱታላችሁ። እናንተም ጸጋው ቢሰጣችሁ ልታገለግሉት የሚገባ እንደሆነ ትዘነጉታላችሁ ማለት ነው። እና እባካችሁ መምህራን ይህን እንደ ምሳሌ አድርጌ ነው ያመጣሁት። ደፍራችሁ እርኩስ መንፈስን ለማጋለጥ የምትነሱበትን ቀን ያምጣልን። በየሰው ቤት ገብታችሁ የሰውን ችግርና ህመም አውቃችሁ ወደ ጸበል ሂድ ይሄ አጋንንት ነው የምትሉበትን ቀን ያምጣልን። እናንተም ራሳችሁ ከዝሙት፣ ከገንዘብ፣ ከአስማት ከነዚህ ከሶስቱ የአገልጋይ ፈተናዎች ርቃችሁ ህዝቡን የምታገለግሉበትን ቀን ያምጣልን። ሌላ ምንም ልንል አንችልም። ይበቃናል። እሺ እንግዲህ እነዚህን ቪዲዮዎች ካየን ዘንዳ ወደ መጨረሻው ላይ ስለመጣን 4 ሰዓት ሊሆን ስንት ደቂቃ ነው የቀረው? 7 ደቂቃ ነው የቀረው። እሺ አንድ ቪዲዮ አለች፣ እሷን ላሳያችሁና እንመካከራለን። እኚህን አባት ተመልከቷቸው። እኚህን ካህን እኚህን አባት ያቸው መስቀል እያሳለሙ ነው። ድንጋይ እየፈለጡ ነው። ካህን ናቸው። ህዝቡ የሚሰራውን ስራ ይሰራሉ። በዚህ አገልግሎት ውስጥ ያሉ ካህናት በጣም ብዙ አሉ አይደለም? የእውነት እግዚአብሔር ጉልበት ይስጣቸው። ከዚህም ከድንጋይ ትግል አውጥቶ ቤተክርስቲያን እያገለገሉ መስቀላቸውን ለማሳለሚያ እጃቸውንም ደግሞ ህዝቡን ለማጥመቂያ፣ ለመስገጃ፣ ለመጾሚያ፣ ለመጸለያ እና በአጠቃላይ ለቤተክርስቲያን አገልግሎት ብቻ እግዚአብሔር ያድርጋቸው። ይሄን ስራ በመስራታቸው መጥፎ ነው ማለት አይደለም፣ ይስሩ። ግን የእውነት ካህን የሚያምርበት ቤተክርስቲያን ውስጥ ሲሰራ ሲያገለግል ነው አይደለም? ምን ማለት ነው? ይሄ አያምርባቸውም ስል እንደ ሌዋውያን ካህናት ለእግዚአብሔር የተለዩ ናቸው ብዬ አስባለሁ አይደለም? እና እባካችሁ እንዲህ አይነት አባቶችን ስታገኙ ባለሀብቶችም ሆናችሁ ሌሎችም ምስኪን የሆናችሁ አንዳንድ ሰዎችም ብታግዙ ብትረዱ መልካም ነው ብዬ አስባለሁ። አግዟቸው።
ኑሮን ለማሸነፍ ከድንጋይ ጋር እየታገሉ ነው። ግን ምናልባት በዚህ ልክ የመስራት ፍላጎት፣ ገንዘብን የማግኘት ፍላጎት ሲያሳዩ ወደ ባዕድ አምልኮም ወይም ደግሞ ወደ አስማቱ ወደ ድግምቱ ምናምን አይሄዱም ማለት ነው። እንደዚህ አይነት አባቶች አይምሯቸው ንጹህ ነው ማለት ነው። ምን ያሳያል? ንጹህ ልብ እንዳላቸውና አይ ሰርቼ ልብላ ህዝቡን በሌላ ነገር ማጥመድም አልፈልግም ብለው የሚያስቡ አባቶች አሉ። ግን ይህንን አካሄድ አይታቸው አንዳንድ አባቶች ደግሞ እንኳን ወደዚህ ስራ ሊገቡ ቀርቶ የቤተክርስቲያን ቅጥረኛ ለመሆን ከ400 ሺህ ብር እስከ 1 ሚሊዮን ብር አምጡ ሲባሉ ህዝቡን በንስሐ አባትነት ሰበብ ተጠግተው በአስማት እያደነዘዙ ብር እየተቀበሉ ሄደው ያንን ክፈሉ የተባሉትን ብር ከፍለው ቤተክርስቲያን ቅጥረኛ ከሆኑ በኋላ ዞር ብለው ህዝቡን የማያዩ መናፍቅ የሚሆን ምንም ፖለቲከኛ የሚሆን ዘረኛ የሚሆን ደሞዛቸው ብቻ ተነካባቸው እንደዚህ ብለው ሰጥለጥ አድርገው ህዝቡን አበላሽተውት ቅጥረኛ የሆኑ በጣም ብዙ አገልጋዮች አሉና እንዲህ አይነት አባቶችን ስታዩ ብዙ ነገር ማድረግ እየቻሉ ግን እዚህ መጥተው ከድንጋይ ጋር የሚታገሉ ከሆነ የሆነ ነገር አለ፣ መልካም ነገር አለ ማለት ነው። አስጠጓቸው። ማደራ ከሌላቸው መንገድ ላይ ወድቀው ስታገኟቸው መስቀል ያዙ ካህናትን አስጠጓቸውና እስቲ አንዳንድ የሚበላ ቢጠጣ ነገር ከምግብ አንጻር እንኳን ትንሽ አግዟቸው። ሌላው እንደዚህ የሚያንከራትታቸውም ደግሞ አባቶች አሉ። አንዳንድ አሁን እኚህን አባት ምሳሌ አድርጌ ማቅረብ አልፈልግም። እኚህ መልካም አባት ሊሆኑ ይችላሉ፣ አላውቅም። ግን አንዳንድ ካህናትን ሳናግራቸው እና ትንሽ እስቲ ምናልባት እንደዚህ የሚያንከራትታችሁ በአብነት ትምህርት ቤት ውስጥ ስትማሩ ለእውቀት፣ ለግርማ ሞገስ፣ ለሽንደዳ፣ ለአንዳንድ ነገሮች ምናምን ብላችሁ የተዋረሳችሁት መንፈስ ቢሆን እንደዚህ የሚያንከራትታችሁ በመሰላቸው ጊዜ ይላሉ። በቃ ተወኝ እስቲ ይላሉ። በቃ እንደዚህ ብለው እና ያሳዝኑኛል። የሚያሳዝኑኝ በምንድን ነው? እዛ ሰዓት ላይ ነው ብንን የሚሉት። ቀድሞ ብዙ ነገር ማሰብ የሚችሉ ሰዎች እንደነበሩ ያስታውቃሉ። ግን ተይዘዋል። ኑ ጸበል እንሂድ ብዬ ወስጄ ጸበል ገብተው ካህን ሆነው በሰንሰለት ታስረው የሚጠመቁ አባት አውቃለሁ። አሁን ካህን ሆነው ጸበል ወስጃቸው እዚህ አንጥቶ የሚያንከራትተኝ እኔ እኮ ሀገሬ እኮ ትልቅ እርሻ መሬት አለኝ 3-4 ጥማድ በሬ ያለኝ ምናምን ብሎ በቃ በእንባ የሚያለቅሱ አባቶችና ደግሞ ዲያቆናት ካህናት አሉ። ሊስትሮ የሚጠርጉ ባህር ዳር ለምሳሌ አንድ የተዋወቁት ካህን አለ። መስቀል አውጥቶ የሚያሳልመው የሚያውቁትን ሰዎች ነው። ባህር ዳር ቅዱስ ጊዮርጊስ ገስት ሃውስ በር ላይ ሊስትሮ የሚጠርገው ሰው ቁጭ ብዬ ነው ያናገርኩት እና በጣም ትሁት ሰው ነው፣ መልካም ሰው ነው። በጣም ደስ የሚል እንትን ያለውና አባ አሳልሙኝ ብሎ መጥተው ሲሳለሙ መስቀላቸውን አውጥተው ሲያሳልሙ ደነገጥኩ። እኔ እኮ ሊስትሮ ጫማ እያስጠረኩኝ ነው እግራቸው ስር ቪዲዮ ሁሉ ቀርጬዋለሁ፣ ያለ ፈቃዳቸው መልቀቅ ስለማልፈልግ ነውና ደነገጥኩኝ። አባ እርስዎ ነው ጫማዬን የሚጠርጉት አልኩኝ። አዎ ይሄ እኮ ስራ ነው ልጄ፣ ምንም ችግር የለው ምናምን። ወጣት ነው ግን ካህን ነው። በጣም የደነገጥኩት አይደል። ዘቢብ ባህር ዳር ዘቢብም ነበረች፣ ሰላምም ልጆቼ ሁሉ ደነገጡ። ሂዱ ተሳለሙ ብዬ መስቀላቸውን ሁሉ አሳለምኳቸው። አብረን የሄድን ጊዜ ባህር ዳር ከሁሉም ልጆቼ ጋር የሄድን ጊዜ እና ያስደነግጥ። ጎንበስ ብሎ የሰው ጫማ ሲጠርጉ መጥፎ ነው እያልኩ አይደለም፣ ወይም ደግሞ ቆሻሻ ስራ ነው አላልኩም። እኔ ክህነታቸው በዛ ልክ ዝቅ ብሎ እዚህ መንደር ላይ መገኘት አልነበረበትም። ቤተክርስቲያን ውስጥ የሆነ ትልቅ ቦታ ላይ ተቀምጠው የሰውን ኃጢአት የሚያስተሰርዩ ወደ እግዚአብሔር አሳስበው አይንተ እግዚአብሔር የሚባሉ አባቶች ዝቅ ብለው ወርደው እንደዚህ ሲሰሩ ቢቸግር ነው። አንዳንድ ጊዜ በቃ ትዳራቸው እንዴት አድርገው መምራት እንዳለባቸው ኑሮ በጣም ሊከብዳቸው ይችላል እና ሰፖርት ብታደርጓቸው ብታግዟቸው ብዬ እንደ ሀሳብ አቀርባለሁ። ምን ትላላችሁ እናንተስ በዚህ ጉዳይ ላይ? እስቲ ሀሳብ ስጡኝ። ምን ትላላችሁ? እሺ፣ ስለዚህ እግዚአብሔር ይርዳን፣ እግዚአብሔር ያግዘን። እኔ ጨርሻለሁ።